አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንትነን የሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራለሁ። ስለዚህ ዘበነን መጥራት ጊዜ አላባከንም። ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አቃሉ ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስን ልትወክል ወክላለሁም ካልክ አጽፈህ ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶክ የሚባሉ ናቸው እነዚህ አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም ስለዚህ እኔ አውቃለሁ እኔ ማንነቴን አውቃለሁ ብራዘር ማንነቴን አውቀዋለሁ ስለፈለገ ነው። ስለዚህ ፕሮቴስታንቱ ዘንድ መሰረታዊ በሆነ ነገር ልዩነት እንዳለ ልትረዱ ይገባል። ዜራ ክብርን ቀጥሎ ንሙጭ ዲያቆን ዘማርያም ይቅደሙ። እሳቸው እንዳጋባባችን ይሁንና ዲያቆን ዘማርያም ትልቁ ላይ ሆኑና እሳቸው ይቀጥሉ። ቃሎት ያሰማልን ለቴ ቴዲ ቀጥል፣ እንደያገባባችሁ ቀጥሉ። ከዛ መዝሙረ ዳዊት መዝሙረ ያሬድ ይቀጥላል። እሺ አይ ቲንክ ዲያቆን ትንሽ ደቂቃ እያሉ ነው። በቃ ትንሽ ደቂቃ ልውሰድና ሀሳብ ልስጥ። ሰው እንግዲህ የካውንስሉ አርማ ራሱ እኮ የሚናገረው ነገር አለ አይደል? የካውንስሉ ስብስብ እንደሆነ አሳምኖ የምንኩስና ልብስም አለበሳት። ይሄ ነገር በየስፍራው ሁሉ ተሰማ፣ በውስጣቸው የሚኖሩ ሰዎች ሁሉ ስለዚህ መሰከሩትና ብዙዎችም አጋንንትም ደግሞ እየጮሁ ወደ ዋሻው ደጅ ተጠጉ። ድምፃቸውም እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከጮታቸው የተነሳ የዋሻይቱ አካባቢ ተናወጸ ይችላል። አባታችን ተክለ ሃይማኖትም አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ ስላማተበባቸው ድል አደረከን አሳፈርከን እያሉ ሁሉም ተበተኑ። ይህንም ሲናገሩ ደቀ መዛሙርቱ ሰሟቸው። ብፁዕ አባታችንም አጋንንትን ረገማቸው፣ እጅግም በረታባቸው፣ የሚያደርጉትን አጡ። ባሰበውም ነገር ሁሉ ጌታችን ኢየሱስ ክርስቶስ ይረዳዋልና ከሰይጣናትም ጦር የተነሳ አይፈራም ነበር። በአንዲትም ቀን አባታችን ተክለ ሃይማኖት በጸሎት ሳለ አንድ እንደ ወርቅ የሚያበሩ 2 ቀንዶች ያሉት ታላቅ ዘንዶ መጣ ይላል። ብፁዕ አባታችንም ሊውጣው ወደደ። ብፁዕ አባታችንም በላዩ ስላማተበበት ዘንዶ ከላይ እስከታች ተሰነጠቀ። ደቀ መዝሙር ጠርቶ እና ይህንን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ብፁዕ አባታችንም እስኪ ከንዳውና ልኩን እወቅ አለው። ቢከነዳውም 30 ክንድ ሆነ። ሰይጣንም አንተ ክፉ ሰው በየቦታው ሁሉ አስጨነቀኝ፣ አሁንስ ግን የሸዋን ምድር በሙሉ ተውኩል እያለ ከሩቅ ጮኸ። ይህንም ተናግሮ እንደ ትቢያ በድኖ እንደ ጢስ ጠፋ። ከዚያችም ቀን ወዲህ ሰይጣን መፈታተኑን ተው። ብፁዕ አባታችን ደቀ መዛሙርቱን ዛሬ እግዚአብሔር በእጅ ያዋረደው የሰይጣንን ተንኮል አያችሁን? በምን ተሰውረ የነበረውን በእባብ በዘንዶ እየተሰወረ የክህደት ትምህርት የሚያስተምር ጣዖት የሚያስመልክ ለዘንዶ ለእባብ የሚያሰግድ የነበረው ሰይጣን በእባብ ገላ ተሰውሮ ሲያደርግ የነበረው በዘንዶ ውስጥ ተሰውሮ ሲያደርግ የነበረውን እግዚአብሔር አዋረደው። ኦኬ ክርስቶስ በተክለ ሃይማኖት እጅ ድንቅ ስራ ሰራ። ስለዚህ ምን አለ? ከእንግዲህ ወዲህ ግን በዚህ ቦታ አቅም የለውም።
ያ በጣዖት የሚያስመልከው የክህደት ትምህርት የሚያስተምረው በዘንዶ የተመሰለው ሰይጣን፣ በእባብ የተመሰለው ሰይጣን ማለት ነው። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል። ምን ማለት ነው? ኤፍሬም እንዳለው ነው አይደለም። እሁድና ሐሙስ ቀን እባብ የገደለ ወደኋላ ገብታችሁ ስታነቡት አንደኛ በእነዚህ ቀኖች ውስጥ የጣዖት አምልኮ የባዕድ አምልኮ ይደረጉ ነበር። ለዘንዶ ይሰገዳል፣ ለእባብ ይሰገዳል። ይህንን የሚያደርግ ደግሞ ሰይጣን በእባብና በዘንዶ ውስጥ እያደረ ያስ ነበረ በእነዚህ ቀኖች ውስጥ። ስለዚህ ተክለ ሃይማኖት ብፁዕ አባታችን ተክለ ሃይማኖት ምን አለ? በክርስቶስ ትምህርተ መስቀል አማቶ ይህንን ዘንዶ ለሁለት ከሰነጠቀ ሰይጣናትን ድል ከነሳ በኋላ ደቀ መዛሙርት ምን አላቸው? በእነዚህ ቀኖች እባብ የገደለ ምን እባብ የገደለ ሲባል የምንፍቅና ትምህርትን፣ የጣዖት አምልኮን፣ የዘንዶ አምልኮን፣ የእባብ አምልኮን፣ የሰይጣን አምልኮን እነዚህን ምን ያደረገ? ድል ያደረገ የረታ የሚመለኩትን ሰይጣናት፣ እባባት፣ ዘንዶች ሁሉ ድል ያደረገ የገደለ የሚደረገውን የክህደት ትምህርት ሁሉ ድል ያደረጉ ምን ያደርጋሉ አለ? የክርስቲያን ወገኖች ነው የሚለው። ክርስቲያን ለመሆን አይልም። ክርስቲያን ለመሆን ግደሉ አይልም። የክርስቲያን ወገኖች ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝ አሁንም እነግራቸዋለሁ በልባችሁ ጠብቁት አላቸው ይላል። ስለዚህ ታሪኩ የሚያነሳው ከምዕራፍ 51 ጀምሮ ይሄንን ሀሳብ ይዞ ወደኋላ እንኳን ስትሄድ ልደትዬ ጨርሻለሁ። ወደኋላ ስንሄድ ራሱ እንደዚህ ከዘንዶ ጋር ከእባብ ጋር የተያያዙ አምልኮ እንደነበሩ ይኸው እዚህ ጋር ለምሳሌ ምዕራፍ ወደኋላ ትንሽ ሄድ ብላችሁ ምዕራፍ ስንትን ምዕራፍ 47 ጀምሮ ስታነቡ ከምዕራፍ 47 ወደኋላ ስትሄዱ ይኸው እዚህ ጋር ምን እንደሚል ይኸው እዚህ ጋር በየዋሻው የነበሩት ሲሰጉለት የነበሩት ለእባቡ ሲሰግዱለት የነበሩት ለዘንዶ ለእባቡ ይኸው ሰዎችም ሊሰጉለት ወደ እርሱ ይሄዱ ነበር ይላል። ወደ ዘንዶ ብፁዕ አባታችን ከነሱ ዘንድ ደርሶ መሰዊያቸውን አፈርሶ በውስጣቸው ብዙ አብያተ ክርስቲያን ሰራ ይላል። እስካሁንም ድረስ አሉ። የውስጡንም ሰዎች በዚያ ያደረገውን ድንቅ ታምር ይናገራሉ። ሀገረ ገዥም ይላል ዳግመኛ መርቶ አስቦ ወደሚባል ዋሻ በግራሪያ ውስጥ ካሉ መሳሪያን ሁሉ የሚከፋ መሰሪያን ወዳለበት ስፍራ ወሰደው። ብፁዕ አባታችን ተክለ ሃይማኖትም ይላል ይሁት በጌታችን በኢየሱስ ክርስቶስ ስም እየዘመረ እግዚአብሔር ጉልበቴ፣ መጠጊያዬ፣ መድኃኒቴ በጠራሁትም ጊዜ ከጠላቶቼ የምድንበት ረዳቴ፣ ከጥፋተኞችም ጠላቶች የሚያድነኝ ነው እያለ ከሩቅ ማማተብ ጀመረ ይላል። ወደኋላ ስትሄድ እነዚህ ነገሮች ሁሉ በዛ አካባቢ ሲደረጉ የነበሩትን የጣዖት መሰዊያዎች፣ ይሄ አስማተኞች፣ መተተኞች፣ ለዘንዶ የሚያስመልኩ ሰይጣናትን እባብን የሚያስመልኩ ሁሉ የነበረበት ቦታ ነበረና በዚህ መልኩ የተደረገ ተአምር ነው እንጂ ኤፍሬም እንዳለው ከነገር ድነት ጋር ተያይዞ ከዘላለም በቃ ህይወት ጋር ተያይዞ የተባለ አይደለም። ስክሪንሻት ይዞ ስለመጣ ሀሳቡ የለውም ኤፍሬም። እና መጽሐፉ ግን የሚያነሳው አንደኛ የክህደት ትምህርትን በእባብ በዘንዶ መስሎ ያነሳል። ሁለተኛ ደግሞ አክቹዋሊ በዘንዶና በእባብ ገላ ውስጥ ተሰውሮ ሰይጣን ይመለክ ይሰገድለት መስዋዕት ይሰዋለት ስለነበረ ያንን ቀን እየጠበቁ የሚሰውለትን እባብ የገደለ ያንን ቀን እየጠበቁ ለሚሰግዱለት ያንን ዘንዶ ለገደለ ላጓረደ ከጣዖት አምልኮ ወደ አምልኮ እግዚአብሔር ላመጣ በእውነት ኃጢአቱ ይሰረይለታል እያለ የክርስቲያኖችን ጽናት፣ ለክርስቲያኖች ብርታት፣ ለክርስቲያኖች ያለባቸውን ከሰይጣን ጋር ያላቸው ትግል ያስተማርበት ክፍል ነው። ልደትዬ ይሄን ለማሳየት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። መዝሙር ያሬድ እግዚአብሔር አምላክ በእድሜ በጤና ያቆይልን። በጣም እናመሰግናለን። ደስ የሚል ማብራሪያ ነው የሰጠኸው። እውነቱን ለመናገር በጣም ደስ የሚል ነው። እግዚአብሔር የተመሰገነ ይሁን ስላደረግ ግልጽ የሆነ ማብራሪያ። ቲክቶክ ብዙ ነገሩ ተቀይሯል። ማተለቅ ምናምን ብሎ አይቻልም። ማሳነስ፣ ማተለቅ፣ ኤክስፓንድ ለማድረግ ራሴን ራሱ ግራ እየገባኝ ነው። ደስ የሚል ማብራሪያ የሰጠው በጣም እናመሰግናለን። በአቡነ ተክለ ሃይማኖት ገድል ዙሪያ ያው ብጥቅ ያለች ነገር ማርክ የተደረገባት ነገር ነው ይዘው የመጡት የነበረው። እሱን እንግዲህ አይተንበታል። ያው ዋነኛው አንድ መርሳትና መዘንጋት የሌለብንን አንድ ነገር ደግሜ እዚሁ ጋር ላስረዳችሁ። ከዚህ ፊትም ተናግረን ስለምናቅ እንግዲህ በእኛ ቤተክርስቲያን ብዙ ጊዜ ሀሳቦች ይነሳሉ። ቤተክርስቲያንን ለመተቸት፣ ለመሳደብ፣ ለማዋረድ
አብዛኞቹ ከማስረጃ ውጪ የሆኑና ማስረጃውን በሌላ መንገድ ሽፍት ያደረጉ ከትክክለኛ ዶክመንት ጋር ያልተገናኙ በብዛት ከጥላቻ የመነጩ ስድቦች እንጂ የምናስተምረውን በደንብ ጠንቅቀው አውቀው አይ መጀመሪያ እኮ ኦርቶዶክስ ይህን ታምናለች ይህን ታስተምራለች ብለው አይደለም ወደኛ የሚመጡት። እንደዚሁ ምን ብለን እንስደባቸው ምን ብለን እናዋርዳቸው በሚል ነው። እኛ እንደምታዩት ለሚጠየቀው ጥያቄ የተረጋጋ መልስ እንሰጣለን። በተረጋጋ መንፈስ በቂ አመርቂ መልስ እንሰጣለን። እኛ ደግሞ መልሰ እነሱ ስንጠይቃቸው ደግሞ እጅግ በጣም ኮንክሪት የሆኑ ዶክመንቶችን እያወጣን ነው የምናሳያቸው የምንሰጣቸውም ሀሳብ ስንሰጣቸው እና ከዛ አንጻር እንዳትረሱት። ሌላኛው እኛ ሾርት ሚሞሪያሞች አይደለንም። ዮናስ ጴንጤ ነው እንዳትረሱ እሱን። ጴንጤ በነበረበት ሰዓት ላይ ጴንጤ ከመሆኑ በፊት ቤተክርስቲያናችንን እንዴት አድርጎ ሲናገር ሲሳደብ ምናምን እንደነበረ መቼም አንረሳውም። የማሽቃበጥ ስራ ሳይሆን እየሰራን ያለ ነው። ቦታው ላይ ግን ያስፈልግ ነበረ የሆነ ሰው ገብቶ መናገር ስለነበረበት ነው እንጂ እኔ መቼም ቢሆን ወደ ፕሮቴስታንት ሲሄድ ኦርቶዶክስ እንዴት እንደተናገረ እንዴት እንዳሸማቀቀ ምናምና እመረሳው ጉዳይ የለም። ለመጨረሻ ጊዜ እኔ ከእሱ ጋር ያደረግኩትን ውይይት አልረሳም። ግን ቤተክርስቲያኔ ስሟ በተነሳበት ሰዓት ላይ እና ሚስ ኢንተርፕሬት ልትደረግ ባሰበችበት ሰዓት ላይ ገብቼ መልስ እሰጣለሁ። መልስ እሰጥ ግን እያሽቃበትኩኝ ምናምን እያልኩኝ ሳይሆን መልስ መስጠት ያለብኝ እሰጣለሁ። እኛ ዮናስ ጋም ሆነ ሌላ ሰው ጋም ሆነ የኦዲየንስ ችግር የለብንም። በየትኛውም ሰዓት ገብተን እናስተምራለን። ማንም መጣ ማንም ሄደን አብረን የምናጨበጭበው ነገር የለም። ይህን ነገር እንዳትረሱት። ያለፈ ነገር ረስተን አሁን እንደ አዲስ ሆይ ሆይ እያልን እንዳልሆነ ግልጽ ሊሆንላችሁ ይገባል። ይህን ነገር እኔ አስረግጬ መናገር እፈልጋለሁ። ኦኬ፣ ያለፈውን ነገር ረስተን ድጋሚ አሁን እንትን አንልም። እሱ መብቱ ነው፣ እንደፈለገ መሆን ይችላል። ነገ ሙስሊም መሆን ይችላል፣ ነገ ኤቲስት መሆን ይችላል፣ ነገ ምንም መሆን ይችላል። እንደ ማንኛውም አይነት የቲክቶክ ላይቭ ፕላትፎርም ስለ ኦርቶዶክስ ሲነሳ ስለ ኦርቶዶክስ ለመመለስ እንጂ ዮናስ ሙሉነን ወደ ኦርቶዶክስ ለማምጣት የተደረገ ትግል አድርጋችሁ ልታስቡት አይገባም። እና ደግሞ ሁሉን ረስተን ዛሬ ጴንጤዎቹ ላይ ገልበጥ ብሎ እነሱን እየተናገራቸው ስለሆነ በርታልን አንተ የተወደድክ የማርያም ወዳጅ ልንለው አንችልም። መቼም አንረሳውም ያለፈውን ጊዜ። እሱ ነገር እንዳይረሳ የቀረ ይቀራል። ኦኬ፣ እየቀረ ይቀራታል እንጂ እሱን አንረሳውም። እዮባ እንኳን ደህና መጣ፣ ባሮኬ እንኳን ደህና መጣ፣ ደምረው እንኳን ደህና መጣ፣ እኔ ስንድሮስ፣ መምህር በረከት አዝመራ፣ ሁላችሁም እንኳን ደህና መጣችሁ። ድምፃችሁን አሰሙ። ልደትዬ ፕሮግራም እንዴት አደርግ? ሰላም ብለናል። እዮቤ ከኔ እኩል ነው የሚከፍተው። አይተዋላ መዝሙር ያሬድ ምዕራፍ ፕሮግራም የኔ ሲኖዶስ ቀጥል። ሰላም ብለን ስለጀመርክ እሺ። ያሬድዬ መዝሙረ ያሬድ ወንድም አለም፣ ዘማርያም፣ ባሮኬ፣ መምህር በረከት፣ ደምረው፣ ኢዮቤ እንኳን ሰላም ቆያችሁ። ልደትም እንኳን ደህና ቆየህን። ከስር ያላችሁ ቤተሰቦቻችንም እንኳን ሰላም ቆያችሁ። እሺ፣ እግዚአብሔር ይመስገን። እኔም ስለሰማው ድምፅ እንደሱ ብሎኛል። መምህር በረከት ይቅር ይበሉን። ታላቅ ወንድም መምህር ሰው ያሉ እኛ ቀደምን። ሰላም በሉን። ሰላም ብያለሁ ሁላችሁንም። ልደት በጣም ጥሩ ውይይት ነበረ። በጣም ደስ የሚል ሁኔታ ነው የተመለከትነው። እኔ አንድ ጉዳይ ለማሳየት ነው የገባሁት። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አቡነ ጎርጎርዮስ የጻፉት መጽሐፍ ላይ ገጽ 72 ላይ የቦሩ ሜዳ ጉባኤ ክርክርን ያሳያል እና እዚያ ጉባኤ ላይ ይቅርታ አንዴ ልደትዬ ልመለስ፣ አንድ ደቂቃ በኋላ እመለሳለሁ። ችግር የለውም። እሺ ባሩኬ ሰላም። እሺ እንዴት አላችሁልኝ? ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። ዲያቆን ያሬዶ፣ ዲያቆን ቴዲ፣ አዳምሻ፣ ደሜ፣ ኢዮባ፣ ተሙ፣ መምህር በረከት እንዲሁም ልደትሻ ሁላችሁም ሰላም ብያለሁ። ከታች ያላችሁ እህቶች ወንድሞችም ሁላችሁም ሰላምታ ይድረሳችሁ። ሰላማችሁ ይድረሰኝ። አሜን። ብሩክዬ እኔም ድምፅን ስለሰማው ደስ ብሎኛል። ኢዮባ ቀጥል፣ ሰላም ብለን። ሰላም እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ሁላችሁንም ቃል ሕይወት ያሰማለን።
እሺ ዮባይ ሰላም ብያለሁ። አንተንም ድምፅን ስለሰማው ደስ ብሎኛል። ደሜ ሰላም በለን። ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እግዚአብሔር ይመስገን። ያሬዶ ስላየው ደስ ብሎኛል። እዚህ ያላችሁ ወንድሞች ሁላችሁንም፣ ዘማርያም፣ ሴንትሮስ፣ ባሮክ፣ ዮባ፣ በረከት፣ ተመስገን ሁላችሁንም ሰላም ብያለሁ። ትንሽ እኔ አንድ ሀሳብ መስጠት የምችለው ምንድን ነው፣ ይቅርታ አድርግልኝና እንግዲህ ስለ ዮኒ ማኛ ነው የኔ አመለካከት። የልደት አመለካከት ተናግሯል። ትክክል ነው። ቤተክርስቲያን በዛ ልክ ተናግሯል። እኛ አዝነናል፣ ልባችን ወድቆ ነበረ በጣም በሚያስገርም ሁኔታ። ነገር ግን ዛሬ ላይ ያንን ነገር ይቅርታ ብለው ልጁ ይቅርታ ጠይቋል። ቤተክርስቲያን የማይገባትን ነገር ተናግሬያለሁ ብሎ ተናግሯል። አሁን የዛሬ ዓመት የነበረው ዮኒ ማኛና ዛሬ የነበረው ዮኒ ማኛ አንድ አይደለም። በጣም በሚያስገርም ሁኔታ በቃ ሰዎች ከሚነግሩት ነገር የተነሳ የእግዚአብሔር ቃል ነገር እየተረዳ ቤተክርስቲያንን እያውቃት እየመጣ ነው እና ዮኒ ማኛ ላይ አሁን የቤተክርስቲያን ጥላቻ አለበት ብዬ እኔ በተአምር አልናገርም። እሱም ከዚህ በኋላ እንደዚህ የቤተክርስቲያን ጥላቻ ይኖርበታል ብዬ አልልም። ምክንያቱም ከሚሰማው ትምህርት አኳያ ማለት ነው። ግን ከዛ በፊት ያደረጋቸው ስድቦች ይቅርታ ጠይቋል። ከይቅርታ በላይ ምን አለ? ደሜ እሱን አሁን ይኸውልህ ይቅርታ ጠይቋል አልጠየቀም ምናምን እሱ እኛ የሚመለከትን ነገር አይደለም። እና ከዛሬ ፕሮቴስታንት ከመሆኑ በፊትም እኮ ኦርቶዶክስን በቃ አሁን አናብራራም። የኔ ንግግር ይበቃል። እዛ ላይ አንተ መልስ መስጠት አይጠበቅብን። እኔ የተናገርኩት ንግግር ማርክ አድርገህ እሱን ብቻ ያዘው። ራስ ላይፍ ስትከፍት በራስ ቤት ታብራራለህ። ምንም አንፈልግም። ኒ ኤክስፕላኔሽን። ይቅርታ ጠይቃ አልጠየቀ አይመለከተንም። እዚህ ሚዲያ ላይ በቆየንበት ባለፉት 4 እና 3 ዓመታቶች ውስጥ ግን እዛና እዚህ እያለ እዛ የእነሱን ይቅርታ ይጠይቃል፣ እኛ ጋር ሲመጣ እኛን ይቅርታ ይጠይቃል። ኢትስ ኦኬ። እኛ አሁን ምንም እሱ አጀንዳችንም አይደለም ጉዳያችንም አይደለም። ምንም ችግር የለውም። ከመጣ እናስገባዋለን። ግን የማሽቃበጥም ሆነ ምናምን አሁን እኮ እንደዚህ ብሎናል ምናምን ነገር ብለን የምናልፈው ለማቀራረብ ምናምን የምንለው ነገር የለም። እሱ ምንም ችግር የለውም። ይቅር። እኔ በተናገርኩት ንግግር እሱን እንደ መዝጊያ ንግግር አድርጋችሁ ያዙት። አሁን ወደ ርዕሰ ጉዳያችን እና ወደ መጣንበት ዓላማ እንሄዳለን። ከዛ በፊት አንድ መልእክት ብቻ ላስተላልፍ። ነገ እንግዲህ ወደዚህ ዓለም ከተቀላቀልኩ የሆነ ዓመት የሆነኝ ቀን ነው እና 600 ሺህ ተከታይ ልገባ 500 ሰው ብቻ ነው የቀረኝ። ስለዚህ ነገ ልደቴን ሳከብር 600 ሺህ ሰው ገብቼ እንዳከብር የልደት ስጦታችሁ እንዲሆን ፎሎ ያደረጋችሁ ሰዎች ፎሎ አድርጉኝ። በእመቤታችን በድንግል ማርያም ቀን የተወለድኩበት ቀን ስለሆነ ፎሎ አድርጉኝ። 600 ሺህ ልግባና ከዛ ልደቴን አከብራለሁ። ነገ የተወለድኩበት ቀን ነው ለማለት ነው። ቀጥሉ መምህር። መምህር ሚዩት ላይ ኖት። መምህር በረከት እሺ ልደት፣ ይሄ የኢትዮጵያ ቤተክርስቲያን ታሪክ አቡነ ጎርጎርዮስ የጻፉት ገጽ 72 ላይ ከቅባትና በጸጋ መካከል በነበረው ክርክር የቦሩ ሜዳ ጉባኤ አይነት የተነገረ ነው እና አንድ ሰው ተአምረ ማርያምን ይጠቅሳል ለዶክትሪን ማለት ነው። የኢትዮጵያ ቤተክርስቲያን ታሪክ በዓለም መድረክ ነው። አንድ አለቃ ስነ ጊዮርጊስ የሚባል ሰው ተአምረ ማርያምን ሲጠቅስ የተመለሰለትን መልስ ነው። ከምታስተምረው ከአራቱ ጉባኤ አጣህና ስለ ሃይማኖት ተአምረ ማርያምን ትጠቅሳለህን ብለው ነው የመለሱለት እና ማስረጃውም ተቀባይነት ሳያገኝ ነው የቀረ። ማለት አሁን ገድላት፣ ተአምራት ለቤተክርስቲያን ያላቸውን አገልግሎት ጥቅም የምንክድ አይደለንም። ግን ሃይማኖታዊ የሆኑ ክርክሮች ሲነሱ የሊቃውንት መልስ፣ የነገስታቱን መልስ፣ ጉባኤያትን ሲዳኙ የነበሩ ሰዎች ከምታስተምረው ከአራቱ ጉባኤ ከተሰራላቸው ትርጓሜ ከሚሰጥባቸው ቤተክርስቲያን ያንን አስተምራ መምህራን ብላ ከምታስመርቅባቸው ትምህርት ቤቶች ማስረጃ ተአምረ ማርያም ላይ ከጠቀስክ ትክክል አይደለም ነው እና ይህንን አርጊመንት ብዙ ጊዜ ፕሮቴስታንቶች አሁን ቅድም ኤፍሬም ሲል እንደነበረው ተአምራት ላይ ገድላት ላይ ብዙ ስራ ስለሰሩ እኛ ሸሽተን ምናምን የፈጠርነው አዲስ አርጊመንት አይደለም። ይሄ የተደረገው ከ200 ምናምን ዓመት በፊት ነው አይደለ? ቦሩ ሜዳ ጉባኤ እና እዛም በፊት የነበረ ፕሪንሲፕል ነው፣ መርህ ነው። ሃይማኖታዊ የሆነው ነገር መጀመሪያ ማስረጃ ሊመጣለት የሚገባው ከአራቱ ጉባኤ በጉባኤ ቤት ትምህርት ከሚሰጥበት ከአዲስ ኪዳን፣ ከብሉይ ኪዳን፣ ከሊቃውንት መጽሐፍ
በጉባኤ ቤት ከሚሰጡ የትርጓሜ ትምህርት ቤቶች ነው የሚለውን ይሄ የቤተ ክርስቲያን ፕሪንሲፕል ነው፣ የቀደመም ነው፣ አሁን የመጣ አይደለም የሚለውን ለማሳየት ነው። ልደቱ ግን አንተም ጥሩ ከኢትዮጵያ ቤተክርስቲያን እምነት ስርዓት አምልኮና የውጭ ግንኙነት የሚለው መጽሐፍም በቂ የሆነ ፕሪንሲፕል መርህ አሳይታል። ይህንን ለማሳየት እግዚአብሔር ያክብርልን። መምህር ከልብ እናመሰግናለን። ድምፃቸውን ያላሰሟለ ተመስገን፣ እንኳን ደህና መጣ። ተቤ ይሰማል? ኦኬ ሲሰማሃለሁ በለን። ዘማርያም አለ? ዲያቆን ዘማርያም ናቸው። ቀጥለዋል። እሺ በድጋሚ እንደምን አረፈዳችሁላችሁ። ያው ግሩም የሆነ ትንተና ተሰጥተዋል። ግን አሁን እንደው ቀጥታ ወደ መልሱ እንደውም ከመሄዳችን በፊት አንድ በጣም መሰረታዊ ጉዳይ ማንሳት እንችላለን። አሁን እነሱ ያሳሰባቸው እሁድና ሐሙስና እሁድ እባብ የገደለ በሚለው ኃጢአቱ ይሰረይለታል ስለሚል በቤተ ክርስቲያናችን አሁን ሁሉም ክርስቲያን ወይ ዛሬ እኮ ሐሙስ ነው በእናትህ እባብ ሳልገድል እኮ አልኩኝ እያለን ያለ ሪል መሬት ላይ ያለውን ስንነጋገር እውነት እነጋገር። መቼም ቅድም ኤፍሬም ባለ ጊዜ አንድ ነገር መስክሯል። ኦርቶዶክስ ቤተክርስቲያን መሰረቷ ወንጌል እውነተኛ አስተምሮ እንዳላት አምናለሁ ብሏል። ያው ለመናገር የፈለገው ኋላ ግን የተጨመረ ነገር አለ ነው። ያው መከረኛ ዘርዓ ያዕቆብ ሊጠቀስ ነው። ግን እስቲ እውነት ለመናገር ዛሬ እሁድ ተነስቼ ሳላስቀድስ ስጋ ወደሙ ሳልቀበል ነው የምንለው? ሪል መሬት ላይ ያለችው ኦርቶዶክስ ወይ ዛሬ እባብ ሳልገድል ገድል ላይ እኮ ገድለ ተክለ ሃይማኖት ላይ እኮ እባብ የገደለ ይሰረይለታል ስለሚል እባብ ሳልገድል ዋልኩኝ ነው የሚለው። እውነት እንደዛ ነው የምንለው? ሰባክያንስ ቤተክርስቲያን ላይ ቆመው ሐሙስ ቀንስ ጸሎት ሐሙስ አለ ለምሳሌ ቤተክርስቲያናችን እንደውም በሰሙነ ሕማማት ላይ ቅዳሴ ከሚቀጥ ወይ እውነት ስንነጋገር ማለት ነው። ወደ መልሱ ሳንሄድ ነው እውነት ቅና ካልያዝን በስተቀር አይደለም። መሰረታዊ ጉዳይ እሱ ነው። አሁን እንደው ለማስጨበጥ ያክል ነው። እንደው ወደ መሬት ስንወስድ መሬቷ ላይ ያለችው ኦርቶዶክስ ስለሚሉን ማለት ነው። መሬት ያለችው እቺ ናት። ደብረ ሊባኖስም እንሂድ። ደብረ ሊባኖስስ ብንሄድ እዛ ያለው ቤተክርስቲያናችን ትምህርት ዛሬ ነሐሴ 24 ነው የዋለው እሁድ ቀን ነው። ዛሬ ታኅሳስ 24 ነው የዋለው ሐሙስ ቀን ነው። ስለዚህ ምዕመናን እዚህ ከማስቀደሳችሁ የተክልዬን ያለበት ስባራ አጽሙ ያለበት ያረፈበት ቅዱስ ስፍራ እዚህ ደብረ ሊባኖስ ከመጣችሁ በፊት ዛሬ እዚህ ቦታ ላይ እባብ ገድላችኋል ሳልገደላችሁ ነው የሚሏቸው? አይደለም። ስንት ጊዜ ደብረ ሊባኖስ ሄደናል። ስንት ጊዜ ቃል እግዚአብሔር ሰምተናል። በዕለቱ የነበረውን ቅዳሴ አልሰማንም። በዕለቱ የነበረውን ስጋው ደግሞ አልተቀበልንም። እዛው ደብረ ሊባኖስ ቤተክርስቲያን ላይ ከዛ አንጻር መታየት ይችል ነበር። በአጭሩ ወደ መልሱ እንኳን ሳንገባ ማለት ወደ ፕራክቲካል ነገሩ ስንገባ ማየት እንችላለን። ግን ደግሞ እስቲ ደግሞ ቅድም ወንድሞቻችን እንዳሳዩት እስቲ ገድለ ተክለ ሃይማኖት ደግሞ አቡነ ተክለ ሃይማኖት ሰዎችን ሲያስጠምቁ ምን ያደረጉ ነበረ፣ ምን ነበረ ትኩረታቸው የሚለውን ነገር እንመልከተው ነው። ለምሳሌ እዚህ አቡነ ተክለ ሃይማኖት ገድል ላይ አንድ ሁለት ጥቅሶችን ላሳይና ለማየት ለንጽጽር እንዲያመችን ማለት ነው። እሺ እዚህ ምዕራፍ 30 ላይ እዚህ ገድለ ተክለ ሃይማኖት ምዕራፍ 30 ላይ እንዲህ ይላል። ቁጥር 30 ላይ አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ፣ እናንተን በፈጠረ በእግዚአብሔርም እመኑ አላችሁ ይላል። አሁን ገድለ ተክለ ሃይማኖት የሚናገረው አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ አሉ። ማንን? አቡነ ተክለ ሃይማኖትን መከተል መምሰል ምን ማለት ነው? እናንተን በፈጠረ እግዚአብሔርም እመኑ አላቸው። የፈጠረን ማን ነው? እግዚአብሔር። ከዛ መላው እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በአንተ አምላክ እናምናለን አሉ። በአንተ እናምናለን እኮ የሚለው በአንተ አምላክ እናምናለን አሉ። ከዛ ምን አለ? እምነት ብቻ በቂ ነው አለ። ሁሉንም በሶስቱ ስም አሳምኖ አጠመቃቸው። ለምን አይረሱትም? ይሄን ለምን አይዘነጉትም? አቡነ ተክለ ሃይማኖት አይ በቃ አመናችሁ በእኔ እኔም መሰላችሁ እግዚአብሔርን አመናችሁ በቂ ነው መቻሉ። የፈጠራችሁን እግዚአብሔር እመኑ ብለው ሁሉም በማን ስም ነው የሚለው? በሶስቱ ስም አሳምኖ አጠመቃቸው ይላል። ይሄ ገድለ ተክለ ሃይማኖት ነው። ይሄን ለምን ረሱት ነው? እሺ አሁንም እናንሳ ከክቡር አባታችን እዚህ ምዕራፍ 32 ላይ ተክለ ሃይማኖት ገድል ማለት ነው። ምዕራፍ 32 ቁጥር 2 ላይ ክቡር አባታችን ተክለ ሃይማኖት እነዚህን ሰዎች ለእግዚአብሔር መገዛታቸውን አይቶ የስሙን ማመን በልቦናቸው ያሳደረባቸውን እግዚአብሔርን አመሰገነ ይልና ተነስቶ ልበሉ እዚህ ጋር ተነስቶ
ምዕፅ ወደምትባል ወረደ። ውሃውን ባርኮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። በዚያች ቀን 603,049 ሰዎች ተጠመቁ ይላል። ስንት ሺህ? እኛ ላይ በገባንበት የሁላችን ቢጨመቅ የሁሉ ሰው አጥመቀናል። እኛ ወንጌል በሰበክንበት ችግር የለም እንደምረው፣ የዩቲዩብንም እንደምረው፣ የአውደ ምሕረቱም እንደምረው። እኛ በእውነት በዚህ ዓመት አስጠምቀናል። በአንድ ቀን ስብከት 603,000 እኮ ነው። 49 ሰዎች ተጠመቁ። ይህ ገድለ ተክለ ሃይማኖት ነው። ማንሳት እንዲህ እንችላለን። ከእባብ ጋር በተያያዘ ደግሞ የተነሳውን ደግሞ እናንሳ። ለምንድን እባብ የተነሳው የሚለው ቅድም እንደተነሳው በዛ አካባቢ እባብን ያመልኩ ስለነበረ በእባቡ ደግሞ አድሮ ሰይጣን በጣም ክፉ የሆነ ስራን እየሰራ ያ ማለት ጣዖት እያስመለካቸው ግብር እያስገበራቸው በጣም ራሱን እንደ አምላክ እያደረገ እንዲመለክለት ግብር እንዲገበርለት ያደርግ ነበረ። ማን? ዲያብሎስ። ያንን ነው የተቃወሙት። ያን የተቃወሙት አቡነ ተክለ ሃይማኖት እንጂ በቁሙ እባብን አይደለም። ያንን ስራ የሚሰሩ አጋንንት ነበሩ። የእባብ ብቻ አይደለም፣ የተለያዩ አራዊቶችም ነበሩ። ለምሳሌ እንዲህ የሚል ቃል አለ እዚሁ ምዕራፍ 50 ላይ። እዚህ ገድለ ተክለ ሃይማኖት አሁን ማሳያችሁ ምዕራፍ 50ን ተመልከቱት፣ ቁጥር 17 ተመልከቱ። እዛ ላይ ቃል በቃል ታያላችሁ። እዚህ ጋር የጎጃሞቹን ፈረሶቻችን እሳት ልብሶቻችን እሳት ሲሆን ማን ይችለናል? በመብረቅም እንመለሳለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። ዋሻ ውስጥ የነበሩትን አራዊቶች ተመልከቱ። አጋንንት ምን ያክል በምን እየተመሰሉ ሰውን ሲፈትኑ እንደነበሩ። እኩሌቶቹ እሳት ከአፋቸው ያናፋሉ፣ እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ፣ ከእነርሱም እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪት እንደ ግርማ ሌሊት የሚጮሁ እንደ ዝንጀሮም የሚጮሁ አሉ ይላል። አጋንንት ምን ያክል አጋንንት ስራ እንደሚሰሩ ተመልከቱ። ያ ማለት በአካባቢው የነበረው ሰው ሲያመልክ የነበረው ባዕድ አምልኮ የሚያሳዩ ይህንን ነው። እባብ ደግሞ እንደምታውቁ በመጽሐፍ ቅዱስ ላይ በቁሙ እባብ አይደለም እኛ የምንተረጉመው፣ ክፉ የሆነ የዲያብሎስ ስራ የሚሰሩ ሰዎች አሉ። እንዲህ የሚል ስላለን ማለት ነው። አንድ ሁለት ላሳይ ከዚህ ላይ ማለት ነው። እዚህ ተአምር ላይ እንደውም ተአምረ ተክለ ሃይማኖት ላይ መጨረሻው ክፍል ላይ ተአምር 4 ላይ እንዲህ ይላል። በደብረ ሊባኖስ የሚኖሩ ገዳማውያን ስለ ውሃ መቅዳት ቀድሞ ስርዓት ነበራቸው። ቀድሞ የሄደ በቅድሚያ ውሃ ይቀዳል፣ በኋላም የሄደ እንዳመጣጡ በኋላ ቀርቶ ይሄድ ነበር ይልና ከዕለታትን በአንድ ቀን በኋላ የመጣው በፊት የመጣውን የቅድሚያ ተራውን ወስዶበት ወረፋውን በነጠቀው ጊዜ የቀድሞ አባቶችን ስርዓት ስለምን ታፈርሳለህ? አሁንም ያለ ተራ እንዳትቀዳ በአባታችን በተክለ ሃይማኖት ስም አምልሃለሁ አሉ። ሰውየው ግን እምቢ ብሎ ቅድሚያውን ለመያዝ የውሃ መቅጃውን እንስራ በምንጩ አጠገብ አስቀመጠው። በዚያ ጊዜ ሰውየው የጻድቁ ስም ያማለውን መሐላ ባለመስማቱ ከውሃው ጉድጓድ ውስጥ ታላቅ እባብ በቁጣ መላሱን ያውለበለበ ይነክሶ ዘንድ ወጣ ይላል። ስለዚህ ልክ አሁን እባብ ሲባል የክፋትን የተንኮልን የዲያብሎስን ብቻ አይደለም፣ ለቁጣም ይታዘዛል። ልክ ኤልሳ አንተ መላጣ ባሉት ጊዜ ድቦች ወጥተው እንደበሉት በሙሴ ጊዜ ነዝር የተባለ እባብ መጥቶ እንደነደፋቸው ለቁጣም ይላካል። ልክ አሁን እባብ ስለኛ ገድለ ተክለ ሃይማኖት ላይ ስናገኝ በቃ ያ ዲያብሎስ ብቻ ነው እያልን አይደለም። ዘንዶ ሊያዝ ይችላል፣ አንበሳ ሊያዝ ይችላል። ምክንያቱም ፍጥረት ሁሉ ለእግዚአብሔር ስለሚገዛለት ምንም ጥያቄ የለውም። ኤልሳን በረገሙት ጊዜ ድቦቹ መጥተው እንደበሏቸው፣ እግዚአብሔርን ባሳዘኑት ጊዜ እባብ መጥቶ እንደነደፋቸው ይታዘዛል። ለቁጣ ይታዘዛሉ ምንም ስለማይደረግ። ግን መሰረታዊ ግን ሐሳቡ ሐሙስና እሁድ ቀን እባብ የገደለ ማለት በሰዓቱ እዛ የነበሩ ሰዎች ዘንዶውን እያመለኩ እባብን እያመለኩ ሲገብሩ እንዳውም ግደሉት፣ አምላክ እንዳይመስላችሁ፣ ፈጣሪ እንዳይመስላችሁ እናንተ የምትገብሩለት ተራ እንስሳ ነው፣ ግደሉት በቃ ማለት ነው። መግደል ሲባል ደግሞ በእኛ መግደል ስንል እንግዲህ ያው ብልቶቻችሁን ግደሉ ሲል ሐዋርያው መቼስ ያው ሰይፍ አምጥታችሁ ቁረጡ እያልን አይደለም ማለት፣ በጾም በጸሎት ራሳችሁን አስገዙ ማለት ነው።
እንጂ በቁሙ እባብ ስንል እኛ እባብ ስንል በቁሙ እባብ እየወሰድን አይደለም። ይሄንን ቀለል ያለ ምሳሌ ለመውሰድ ያክል ብዙ ጊዜ ምላሽ ሰተንበታል። እንዲህ የሚል ቃል አለ በዚህ መጽሐፍ ቅዱሳችን ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ በእግሮቿ በታች ላይ ያላት በራሷ ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። በእመቤታችን ካወራ በኋላ እንደዚህ የሚል ቃል እዚች ጋር ነው የምፈልጋት። እንዲህ ይላል፣ ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት። አሁን ይህ ዘንዶ ኮብራውን ነው አይደለም። እውነት በቤተክርስቲያናችን አውደ ምሕረት እባካችሁን ዛሬ ኮብራ እባብ እግድ አሁን ናሽናል ጂኦግራፊ ላይ የምናየውን እባብ እየነገረ ነው አይደለም። ይሄ እኮ ሁላችን እናውቀዋለን። እሺ ሚካኤልና ዘንዶ ተዋጉ ሲልስ ቁጥር 7 ላይ ሚካኤል የተዋጋው ናሽናል ጂኦግራፊ ላይ ከምናየው እባብ ጋር ነው የተዋጋው። እንደዛ ነው የቤተክርስቲያናችን ትምህርት። ኢቨን ፕሮቴስታንቶች እንደዛ ይተረጉሙታል? አይተረጉሙትም። ስለዚህ ሚካኤልና ዘንዶ ተዋጉ ሲባል በቁሙ ያው እንደምናውቀው ዘንዶ ማለት አይደለም። እሺ ወደ ደግሞ በጣም ግልጽ የሚያደርግልን ደግሞ እንምጣ። ወደ መዝሙረ ዳዊት ላይ ደግሞ መጽሐፍ ቅዱሳዊ ሲሆን ሁሉ ነገር መልካም ስለሆነ መዝሙረ ዳዊት ላይ ደግሞ እንምጣ። መዝሙረ ዳዊት መዝሙር 73 እንደዚህ የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 73 ላይ መዝሙር 73 በቅንፍ 74 ቁጥር 14 ላይ እንደዚህ ይላል፣ አንተም የዘንዶን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ይላል። አሁን እግዚአብሔር አምላክ ዘንዶ የተባለው ዲያብሎስን መቀጥቀጡ ለማሳየት እንጂ ይሄ ኮብራ እባብን ነው። እሺ እዚሁ ላይ ደግሞ መዝሙረ ዳዊት ላይ አሁንም መዝሙር 90 ስንመለከት እንዲህ የሚል ቃል እናገኛለን። መዝሙር 90 ቁጥር 13 ላይ መዝሙረ ዳዊት መዝሙር 90 ቁጥር 13 እንደዚህ ይላል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ ይላል። በሉ እንግዲያውስ ገድለ ተክለ ሃይማኖትን በቁም የምትወስዱ የፕሮቴስታንት ወገኖቻችን እስቲ ሄዳችሁ እባብን ተጫሙት። እስቲ ሄዳችሁ እስቲ ተኩላውን ንኩት። እስቲ ሄዱና አሁን በተኩላና በእባብ ላይ ትጫማለህ፣ አንበሳውን ዘንዶውን ትረግጣለህ ይላል። ምን ማለት ነው? ተኩላ የተባለው ማን ነው? እባብ የተባለው ማን ነው? ቀላል ነው። እና አንበሳውንና ዘንዶውን ትረግጣለህ ይላል። ያ ማለት አሁን አንበሳ ሄደን ትረግጣለህ ምን ማለታችን ነው? ትርጓሜው ምንድን ነው? መጽሐፍ ቅዱስ የሚናገር ይሄንን አሁን ስለ እንስሳት እያወራ አይደለም። አሁን መጽሐፍ ቅዱስ ይሄው ተመልከቱ፣ በተኩላና በእባብ ትጫማለህ ይላል፣ አንበሳውን ዘንዶውን ትረግጣለህ፣ ስለዚህ እንዲመርገጥ አለብን ማለት አይደለም። እዚህ በአጭር ቃል እባብ ዘንዶ ብሎ የሚገልጸው ዲያብሎስን ነው፣ ሰይጣንን። ስለዚህ ሐሙስና እሁድ ቀን ግደሉት ማለት በጾም በጸሎት ግደሉት፣ ከዛስ ስጋው ደግሞ ተቀበሉ። ሐሙስ እንደምታውቁት ጸሎተ ሐሙስ ናት። እሁድ ቤተክርስቲያናችን ተገኝተን አስቀድሰን በጌታ ቀን ማለት ነው ስጋው ደግሞ የምንቀበልባት ዕለት ናት እንጂ ደብረ ሊባኖስ ብንሄድም እንኳን ምዕመናን ዛሬ ሐሙስ ነው፣ እባብ ያልገደለ ሰው አለ እንዴ? ኃጢአታችሁ እንዲሰራ የላችሁ ተብሎ እባብ እየገደለ በየጫካው ገጀራ ይዞ የሚዞር ክርስቲያን አለ? ለምን እውነት አንነጋገርም? መሬት ላይ ያለችው ኦርቶዶክስ አይደለች? የትኛው የአቡነ ተክለ ሃይማኖት ደብር? ይሄው አለን እኮ አዲስ አበባ ላይ ተክለ ሃይማኖት ሰፈር። እስቲ አቡነ ተክለ ሃይማኖት ቤተክርስቲያን እኮ አለ። የደብሩ አስተዳዳሪ ናቸው ያሉት። የደብሩ ስብከት ወንጌል ነው። ሰንበት ስንማር ነው። ገጀራ ይዛችኋል ምዕመናን። ዛሬ እኮ ሐሙስ ነው። እባብ ሳትገሉ እንዴት ዋላችሁ? በሉ በየጫካው ፈልጉ። በሉ ወጣ በሉ ከአዲስ አበባ በየጫካ እየፈለጋችሁ እባብ ገድላችኋል። ዛሬ እሁድስ ኃጢአትህ እኮ እንዲሰራ ይል ነው ብላ ነው የሰበከችው ቤተክርስቲያን። የሌለ ነው ለማለት ነው። ሌላው ማብራሪያ በጣም ጥሩ ነው። ለቅድሙ ደግሞ በደንብ አንትን አትበሉ። ያው ቅድም ልደተ ቃል ያው ለተፈጠው ነገር ብዙም ተገቢ አይደለም። ያው መሰደባችን ምናምን የተገባ ነው። ባይሆን ጠቅላይ ቤተ ክህነት ዘመድ ያላችሁ ሰዎች ካላችሁ አናግሩኝና ደብዳቤ ላጽፍ። ቃል ቤት ያሰማል። ደብዳቤ አምጣ። ልክ ምን ትዝ እንዳይታወቅ ወላጅ አምጣ የተባለውን አይነት ነገር ትምህርት ቤት እንደዛ ነው ትዝ ያለኝና እዮብ ትናንት የነገርኩህ ነበር። ቪዲዮ ቫይራል ይሆናል እያልኩ አንተ ቃል አወጣው ሆነ ይሆናል አልኩ። እያየሁ ነበር። እዮብ ችንም ያዝና ደግሞ ተንብይብና አይ ትንቢቱን እንኳን ለአንተ ትቼዋለሁ። እሺ ማን ያልተናገረው የኔ ስንድሮስ በየአገባባችሁ ከሆነ አይ ቲንክ ባሮክ እና ከአዳማን የሚቀርበው ከሁለታቸው ልደት አሁን ቀጥሎ እነ ባሩኬም እነ ኢዮባም አሁን ገርሉ ላይ በደንብ ስለተኬደበት
በተለይ ተነስቶ ያኛው ላይ የነበረው ርዕስ ላይ የፕሮቴስታንት ብቻ ዘንድ ላይ ያለው የአስተምሮ ልዩነት ያሉትን ነገሮች ሜንሽን እያደረጉ ቢያነሱ አሪፍ ነው ብዬ አስባለሁ። የሚገባም ካለ እያስገባን ብናወያይሳ ኢዮቤም ይቅደም ልደትዬ፣ እሱ ታላቃችን ስለሆነ ጋሼ ይቅደሙ። ባሮክ እንግዲህ አንድ ሰው ላስገባና ጴንጤ ካለ ላወያያቸው አይደል? ሀሳብ ልደትሻ በሰፊው ቃልት ያሰማልን። በዚህ ዲያቆን ቴዲም ያሬድም ሁላችሁም በደንብ ሄደውበታል። መምህር በረከትም እና አስቀድሞ በተነሳው እንትን ላይ ግን አንድ ብቻ ሀሳብ ቅድም ያሬዶን በደንብ ብሎታል። ከጥምቀት ጋር ለማነጻጸር የሄደበት ርቀት ነበረ። አንተ በጥምቀት ነው ኃጢአት ስርየት የሚገኘው ትለኛለህ፣ ያው እዚህ ጋር ብሎ ሊያነጻጽር ፈልጎ ነበር። ግን እነዛ ክርስቲያኖች ተብሎ ነው ሜንሽን የተደረገው። ራሱ ክርስቲያን ሲሆን ራሱ ተጠምቋል። ያ ሰው አምኖ ለአዲስ ልደት የሚሆነውን ጥምቀትን ደግሞ ምን ብሏል? የተጠመቀ ክርስቲያን ነው። ስለዚህ ለኤፍሬም ንጽጽር ራሱ የሚበቃ አይደለም ማለት ነው። አስቀድሞ ጌታ በዕለተ ዓርብ የሰራለትን ስራ ያንን ለኃጢአቱ የፈሰሰለትን ደም በምን ገንዘብ አድርጎታል? አምኖ ሲጠመቅ ከሞትና ከትንሣኤው ጋር ሲተባበር ያንን ገንዘብ አድርጎታል። ስለዚህ ኤፍሬም እዛ ጋር ያነሳው ስራ ራሱ ወይም ደግሞ የተናገረው ንግግር ትክክል አይደለም ማለት ነው። እና ቃልት ያሰማልን። በደንብ ሄደውበታል እንዳልከው ቢገቡና ፕሮቴስታንቶች ሞር በጥያቄና መልስ በደንብ እዚህ ላለው ማህበረሰብ ግልጽ ስለሚሆን በታስገባ አሪፍ ነው ብዬ አስባለሁ። ለተሻይ ቃልት ያሰማልን ሁላችሁንም። እሺ ቃልት ያሰማልን። ባሮኬ አዳም ዮብን አስቀድሞ ስላለኝ ያስቀድም ያለው ዮብ ሀሳብ የምትሰጠው ካለ እስከዛ ጴንጤዎች ካላችሁ በእምነት ብቻ ይዳናል ስትሉ ይሄ ትምህርታችሁ ኢ መጽሐፍ ቅዱሳዊ ነው። በመካከላችሁም ራሱ የሰማይና የምድር ያህል ልዩነት አለ። ከቻላችሁ ለኤፍሬም ባለ ጊዜም ሼር አድርጉለት። እምነቱን ዲፌንድ ማድረግ ይችላል። ኤፍሬም ባለ ጊዜንም ኤርሚያስንም የትኛውንም ሰው ሼር ልታደርጉላቸው ትችላላችሁ። መጥተው እዚህ መወያየት ይችላሉ። ጴንጤዎች ካላችሁ አስገባለሁ። እስከዛ ድረስ የሆነ የምትለው ነገር ካለ ጴንጤዎች ሪኩዌስት እስኪልኩ ድረስ ያው አስቀድሞ ቃልዎት ያሰማልን፣ እግዚአብሔር ይስጥልን ለሁላችሁም። ያው ቀለሜ እንትን ማን ነው ኤርሚያስ ከመጣ በኋላ ምናምን ያለው ላይ አንድ ነገር ልበልና በገድሉ ዙሪያ ስለተባለ ኤርሚያስ ከመጣ በኋላ ነው የገድላት የሃይማኖት መከራከሪያ አይደሉም የተባለው የሚል ነገር አንስቷልና እኔ እድሜውን በጣም ይሰቅልበታል ነው። እሱ ወጣት ነኝ እያለ እንግዲህ አስበው የቤተክርስቲያን ታሪክ በተጻፈበት ዘመን እሱ የነበረ ከሆነ ይሄ ሰውዬ ወደ መጃጀቱ ሄዷል እንደማለት ነው። ብዙ ሌሎች ማስረጃዎችም አሉ። ሰውዬው ያረጃል፣ ከባድ ነው እና ኩካ ሃይማኖት የመሰሉ መጽሐፈ ሚስጥርም ላይ እንደዚሁ ለሃይማኖት መከራከሪያነት ከመጽሐፍ ቅዱስ ከብሉይ ከሐዲስ እንዲሁም ደግሞ ከሊቃውንት መጽሐፍ ሃይማኖት አበው ማለት ነው እንደምንጠቀም ገድላትና ድርሳናት ደግሞ ለህይወት እንደምንጠቀማቸው ቅዱሳኑን አይተን ተመልክተን በህይወት እንድንመስላቸው እንደሚረዱ እንደሚያግዙን ለበረከት እንደምንጠቀማቸው በግልጽ የተጻፈ ማስረጃ አለን ማለት ነው። አንዱ እሱ ነው። ሁለተኛ መጽሐፉን ይዞ ሲመጣ ልክ እንደዛው ቤተክርስቲያን ስለ መጽሐፉ ለሃይማኖት መከራከሪያ ይሆናል ብላ ያብራራችበትንም አብሮ ማምጣት አለበት። በድርቅና አይ በቃ ነገረ ድነት ስላለበት እንዲህ ይሆናል ብሎ ይደመድማል። ማን ደምዳሜ ያደረገ? ከቤተክርስቲያን ውጭ ያለ ሰው ለኛ ሊደመድምልን አይችልም። እንዲህ ነው ብሎ ድምዳሜ ሰጥቶ ያ ምንድነው ስትሮማን ፋላሲ ነው። መግፋት የሚችለው ነገር ስለሌለ መግፋት የሚችለው የመሰለው ነገር ላይ እዛች ላይ እንትን ይልና የራሱን አርጊውመንት ገንብቶ ከዛን ምላሽ ለመስጠት ይሞክራል ማለት ነውና ይሄ ትክክል አይደለም። ባለቤቱም አረታው ሲለው በቃ በድርቅና ነበር ይሄ አይኔን ግንባር ያድርገው አይነት አካሄድ ነበር ሲሄድ የነበረው። ያው ሰው እንዳቅሙ ነው። ሁለተኛው ወደ መሰረታዊ ነገር ወደ ልዩነታቸው ስንሄድ ትራዲሽን ነው እንጂ ልዩነት የለንም የሚል ነገር ተጠቅሞ ነበርና እንዴት ነው ቃላት አጠቃቀም ላይ ትምህርት ላይ እንዴት ነው ሰው ጥምቀት በትራዲሽን ውስጥ ያለ ግን ደግሞ ዶግማ የሆነ ትምህርት ነው። ዶግማ የሆነ ትምህርት ነው አለው። ከአባቶች የተቀበልነው ትምህርት አለው፣ ግን ደግሞ ዶግማ ነው።
ያ መሆኑን እኛ ጋር አይደለም የምናሳየው። እዛው በመካነ ኢየሱስ የእምነት መግለጫ ላይ ጥምቀትን የማይቀበሉትን ከአጋንንት ጋር እያነጻጸረ ነው የሚጽፈው። ምክንያቱስ መሰረታዊ ስለሆነ። ከዛስ ጥምቀትን ለድነት የማይሉትን አይድኑም ብሎ ነው የሚዘጋው ማለት ነው። ድነትን የማያገኙ አድርጎ ነው የሚዘጋው። መሰረታዊ ስለሆነ ነው ማለት ነው። ከኛ አንፃር ብቻ ሳይሆን ከራሳቸው አንፃር ስንመለከተው ይሄ መሰረታዊ ትምህርት ነው። እነማጋ መካነ ኢየሱስ ጋር እሱ ግን ስለሚለይ አንድነን ለማለት እኔ በጣም ነው የሚያስቀኝ። የነሱ ልዩነት ሲወራ እኛ ጋር መጥቶ የማብቃት ነገር አለ። ይሁን እኛ ጋር ልዩነት ቢኖር እነሱን አንድ ያረጋቸዋል እንዴ? አያረግም። መጀመሪያ የራስን ጨርስ። ፕላስ ደግሞ እኛ ጋር ከመጽሐፍት ተጠቅሶ ከሌ ሚለው መጽሐፍ ላይ ልዩነት አለ የሚል ምንም ማስረጃ ማምጣት አይቻልም። ሰዎችን ማምጣት ከተቻለ ሰዎች በተረዱት መልኩ ሊያብራሩ ይችላሉ። መረዳታቸው ላይ ስህተት ሊኖር ይችላል። ቤተክርስቲያንን ተሳሳች ያደርጋታል? አያደርጋትም። ሰውየው ይታረማል። በምን? በቤተክርስቲያን ትምህርት። ይሄ ከነሱ የሚለየን ነው። ምን ማለት ነው መሰላችሁ? እነሱ ጋር ለምሳሌ አንድ ሰው ተነስቶ ጌታ ኢየሱስ ከድንግል ማርያም ስጋን አልነሳም ብሎ ሊያምን ይችላል። ስጋ ነስቷል ብሎ የሚያምንም ይኖራል። ስጋ አልነሳም የሚለውን የሚመልሱበት ምንም አይነት መሰረት የላቸውም። ስለዚህ ተቻችለው ይኖራሉ። አንተም በሃይማኖት እኔም በሃይማኖቴ አይነት ማለት ነው። በዘፋኝ ጥቅስ የሚመሩ ሰዎች እኮ ናቸው። ያው በግልጽ ቋንቋ ለመናገር አንተም በሃይማኖቴ እኔም በሃይማኖቴ የሚለው የዘፋኝ ጥቅስ ነው እና በሱ የሚመሩ ሰዎች ናቸው። ባጭሩ ብዙ ትምህርቶቻቸው እንደዚህ ስለሆኑ ማለት ነው። ቅድም ያልታየ የሙሉ ወንጌልን አሳይቷል። ልደት የመካነ ኢየሱስን አሳይቷል። የኤምኬሲ ላሳያችሁ ነኝ። መሰረተ ክርስቶስ ማለት ነው። ምን ብላ ነው የምታምነው በጥምቀት ላይ የሚለውን እችን ነገር ላሳያችሁና አይታይም? ይታያል። ዙም ብታረገው አሁን ይታያል። ራቅ ብሏል ግን። እሺ እኔ ላንብብላችሁ የውሃ ጥምቀት የሚለውን። ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን፣ ጌታን ሊከተል መወሰኑን እና ከቅዱሳን ጋር ህብረት ማድረጉን በሚታይ መልኩ ለመግለጽ በአብ በወልድ በመንፈስ ቅዱስ ስም በውሃ ውስጥ በመጥለቅ የሚከናወን የቤተ ክርስቲያን አባልነትን የሚያስገኝ ቅዱስ ስርዓት መሆኑን ታምናለች፣ ታከናውናለች ይላል። ቅድም የተነበበው ይሄኛው ደግሞ ማለት ነው የሙሉ ወንጌል ላይ ደግሞ አባልነትን አያስገኝም የተለየ ጸጋና በረከትም የለውም ነው የሚለው። ያኛውስ አባልነትን ያስገኛል። ምን ማለት ነው አባል መሆን ማለት? የቤተ ክርስቲያን አባል መሆን ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እና የሚል አለበት እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለ። ምን አድርጓቸው ማለት ነው? የኔ አድርጓቸው ማለት ነው። በሌላ ስፍራ ላይ ደቀ መዛሙርት የሚለውን የኔ ብሎ ስለሚናገረው የኔ አድርጓቸው እያለ ነው። አባልነት ማለት ይሄ ነው። ክርስቶሳዊነት ነው። የክርስቶስ መሆን ማለት ነው አይደል? በክርስቶስ እንሆን ወደ ቤተክርስቲያን የምንጨመረው። ስለዚህ በሌላ አንግል ከመጽሐፍ ቅዱስ አንጻር ካየነው አባል እንሆንበታለን በማለቱ ድህነት እናገኝበታለን ማለቱ ሲሆን፣ ግን ሰው ከዳነ የኃጢአት ስርየትም ካገኘ በኋላ ነው የሚጠመቀው በማለቱ ደግሞ ለድህነት አይደለም የሚለውን ሐሳብ ስለሚያጠናክር ሳይገባቸው ጽፈዋል። ያም ሆነ ይሄ ግን በሶስቱ መካከል ያለው ልዩነት ግልጽ ነው ማለት ነው። ሶስቱ ቸርቾች እና ምንድናቸው ከተባለ እናት ቤተክርስቲያን ብለው የሚጠሯቸው ናቸው አይደለ? መካነ ኢየሱስ፣ ቃለ ሕይወትና መሰረተ ክርስቶስ እናት ቤተክርስቲያን እያሉ የሚጠሩ ናቸው በፕሮቴስታንቱ ዘንድ። እነሱም ጋር በጥምቀት ላይ መሰረታዊ ልዩነት አለ። በጌታ ስጋና ደም ላይ መሰረታዊ ልዩነት አለ። በክርስቶስ መምጣት ላይ ዳግም ምጽአት ላይ ልዩነት አለ። አንዳንዱ ይመላለሳል ነው የሚለው ሎቱ ስብሐት ነው። ይመጣል ይሄዳል፣ ይመጣል ይሄዳል። እንዲህ አይነት እምነት አለ። አንዳንዱ ደግሞ አይ ከዚህ በኋላ ለፍርድ ነው የሚመጣው የሚልም አለ።
ልሳን ላይ ልዩነት አለ እንደምታውቁት። በተለይ በካልቪኒስቶቹ ሳይድ አሁን ያለው ልሳን ከአጋንንት ብለው ነው የሚያምኑት። ልክኛ እንደምንለው አሁን ያለው ልሳን ከአጋንንት ነው ብለው ያምናሉ። ግን አንድ ነን ይላሉ። አይ ልዩነታችን ትራዲሽን ነው እንጂ አንድ ነን ይላል። አይደለም። መጽሐፍ ቅዱስ በግልጽ ቋንቋ በክርስቶስ ትምህርት የሌለ ምን የለውም ይላል? አምላክ የለውም ይላል። ስለዚህ ሚዛናችን መጽሐፍ ቅዱስ ከሆነ በክርስቶስ ትምህርት ነው ወይስ አይደለም ነው የምንለው። አዎ በክርስቶስ ትምህርት ነው ከተባለ አምላክ ያለው ነው። እንደሱ ማመን አለብህ ማለት ነው። በክርስቶስ ትምህርት አለ ብለህ ካመን፣ አይ እኔ ማምነው እንደሱ አይደለም ካልክ አንተ ነህ ማለት ነው በክርስቶስ ትምህርት ያለው በአንተ እምነት። እሱ በክርስቶስ ትምህርት የለም። ለምሳሌ ልሳን ላይ አሁን ያለው ልሳን መጽሐፍ ቅዱሳዊ ነው ይላል አይደል ኤፍሬም? ይሄ አራራም ጨራራም እሱ የክርስቶስ ትምህርት ነው። ምክንያቱም እንደዛ ብዬ ማምነው የክርስቶስን ትምህርት ነው ብሎ ስለሚያምን። አሁን ልሳን ያለው ከአጋንንት ነው የሚሉትስ በክርስቶስ ትምህርት አይደሉም እያለን ነው ማለት ነው በተዘዋዋሪ። ስለዚህ አምላክ የላቸውም ዳዊት ፋሲልን ጨምሮ ማለት ነው ካልቪኒስቶቹ። በጥምቀት ላይ ጥምቀት ለድህነት አይደለም የሚለው የክርስቶስ ትምህርት ከሆነ ለድህነት ነው የሚለው የክርስቶስ ትምህርት አይደለም ማለት ነው የሚለው የክርስቶስ ትምህርት ከሆነ አይደለም የሚለው የክርስቶስ ትምህርት አይደለም። ስለዚህ አምላክ የላቸውም ወይ መካነ ኢየሱስ ወይ ጴንቴኮስታሉ እነ ኤፍሬም ማለት ነው። በጌታ ስጋና ደም ላይ እንደዚሁ ልዩነታቸውን ስናነሳ ዶግማ የሆነ መሰረታዊ የሆነ ፕላስ ራሳቸው ያብራሩትን ነው፣ ከራሳችን አይደለም። እንዲህ ሊሆን ይችላል የሚል የራሳችን ማብራሪያ ሰተን አይደለም። እነሱ እኮ ገድላትን እንዲህ ሊሆን ይችላል ብለው የራሳቸውን ማብራሪያ ሰተው ነው የሚተረጉሙት አይደል? እኛ ይሄው የጻፉትን የእምነት መግለጫቸውን እምነቴ ነው ተረዱልኝ ያሉትን የተረዳንላቸው፣ እሱ ላይ ልዩነታቸውን አሳየናቸው። መጨረሻው ምን ሆነ? በመንግስት ደረጃ እንደው ሰብሰብ በሉ ለቁጥርም ቸገራችሁን ተብሎ ተሰበሰቡ ነው፣ በሃይማኖት አይደለም። እግዚአብሔር ይስጥልኝ። አሚን አሚን አሚን። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃሌት ያሰማልን። ናቲሻ እንኳን ደህና መጣ። ናቲ ውይይቱ ላይም ሲከታተል ነበር። እውነቱን ለመናገር አዳም የምትጨምረው ሀሳብ አለ ወይስ ጴንጤዎችን እናስገባ አላችሁ? ፕሮቴስታንቶች ይህንን ቲም መግጠም የምትችሉ እውነት እንዲህ ሲሰበሰብ ትንሽ ያስፈራል። ልደትዬ ትንሽዬ ነገር ነው ማለት የምፈልገው። ቅዱስ ጳውሎስን በዚህ በሐዋርያት ሥራ ላይ አይተው ከነበረ ሁሉም ሰብስበውት ይዘውት አስገብተውት ነበረ ለፍርድም ማለት ነው። ጥያቄ ይጠይቁት ነበረ። በአንድ አዳራሽ ተሰብስበው የነበሩት ግን በሚያምኑት መሰረት ግን አንድ አይነት አልነበሩም። ሰዶቅያና ፈሪሳያኖች ነበሩ። ጌታችን ኢየሱስ ክርስቶስንም ሲያሳድዱ የነበሩት ግማሹ ሰዶቅያዊ ነው፣ ግማሹ ፈሪሳዊ ነው። በአቋም አንድ አይደሉም። ሁለቱም የሚጠላሉ የሚገፋፉ ናቸው። ፈሪሳያኖች ትንሣኤ ሙታንን ይቀበላሉ። ሰዶቅያን ደግሞ ከሞት በኋላ ሕይወት አለ ብለው የሚያምኑ አይደሉም። ነገር ግን ለሚፈልጉትና ማጥቃት የሚፈልጉትን አካል ለማጥቃት ግን በአንድነት ይቆሙ ነበረ። ስለዚህ ቅዱስ ጳውሎስ የተጠቀመውን ነገር ካስተዋልከው መጨረሻ ላይ እኔ ፈሪሳዊ ነኝ ብሎ ተናግሮ ነበረ። ስለዚህ ፈሪሳይና ሰዶቅያኖች ተበጣብጠው እሱ ላይ ሊፈርዱ የመጡት ጥለው ወጥተው ነበር። ዛሬ እየተመለከትን ያለነው ልደት አንዲቷ የሆነቿን ቤተክርስቲያን አንዲት የሆነችን የሃይማኖት መሰረት ይዛ የምትመጣውን ቤተክርስቲያን ለመበተን በዚህ ልክ ነው ሰዶቅያንና ፈሪሳውያን አንድ ለት እየሰሩ ያሉት። ልክ አሁን አንተ ቅድም እንዳሳየኸው ኢዮቤ እንዳሳየው የሆነች ቁንጽል የሆነች ነገር ነጥለው አውጥተው ሰዎችን ይሄ ምንድነው አይምሯቸውን በክሎ ሰዎች እንዳያስተውሉ አድርጎ ምናምን መበተን ዓላማው ይሄ ነው እንጂ ለክርስቶስ ቆሞ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ሲጠየቁ በአግባቡ ይመልሱ ነበር። የመጀመሪያው መች ጥምቀት ያድናል ብሎ አመነ። ግማሹ ያድናል ሲል ግማሹ አያድንም ይላል። ግማሹ ጥምቀት ለኃጢአት ስርየት ነው ሲል አይ ጥምቀት ለመታጠብ ብቻ ነው ስራ ለመፈጸም ነው ይላል። ግማሹ ለምን ተጠመቅ ሲባል አይ እኔ የተጠመቅኩት እኮ ስርዓት ልፈጽም ነው፣ ባትጠመቅ ምን ትሆናለህ ሲባል አይ መጀመሪያም አላመንኩም ማለት ነው። አለማመንን ያጎደለው እምነት ነው ጥምቀት ነው ሲባል መመለስ ይፈራል። ስለዚህ እንደነዚህ አይነት የሆነን አቋም ይዞ እየመጣ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመተቸት ዝቅ አድርጎ ለማሳየት እምነት አቋም እንደሌላት አድርጎ ለማሳየት ሲጥር
ኦልሞስት ሁልጊዜም በጭንቅላት የሚመጣው ሰዶቃውያንና ፈሪሳውያን ናቸውና በጣም ጠንክረን መሰረታዊ ነገሮች ላይ መሄድ አለብን። እግዚአብሔር አምላክ ይስጥልኝ። መምህር ዘማርያም፣ መዝሙር ያሬድ፣ ኢዮቤ፣ ናቱ፣ ባሮኬ እግዚአብሔር አምላክ ይስጥልን። ልደትዬም እግዚአብሔር አምላክ ይጠብቅ። አሚን። አዳምሻ አሚን። እሺ ደስ የሚል ጊዜ ነበረን። ናትሻ ከባድ እንዴት ናችሁ? ፒስ ነው። ሁላችሁም ቃል ታሰማልን ብያለሁ። ልደትሻም ከቅድሙ ጀምሮ ላለው ከዚህም ቤት ላለው ለሁላችሁም እግዚአብሔር ያክብርልን። እንዴት ናችሁ? አለው ፈጣሪ ይመስገን። እኔ እንዳለ ተባለና አንደኛ መንገድ ላይ ነኝ፣ ሁለተኛ ነገር በደንብ ስለተባለ ይልቁንስ ግን ገብተው አሁን ላይ መሞገት የሚችሉ ከሆነ አሁን ኢንቫይት ብናደርጋቸው አሪፍ ነው ባይ ነኝ። አኮኔም እያልኩ ያለሁት እሱን ነው። መግባት የሚችሉ ካሉ እናስገባቸው እና እሱ ብቻ ሳይሆን ደግሞ አዶን ነው እንግዲህ አንስታችሁት ይሆናል። አሁን በጸጋ ብቻ በሚለው አስተምህሮ ራሱ ቶታል ዲፕራቪቲ የሚባል ትምህርት አለ በካልቪኒስት የምናውቀው። ወይ ደግሞ ሰው ማመን አይችልም። ማን ነው የሰው ልጅ ወድቋል፣ አዎ፣ እና ግን አወዳደቁ ግን ቶታሊ ነው ማመን እስካይችል ድረስ የሚል ትምህርት አለ። ይሄ ትምህርት በነገራችን ላይ በመካነ ኢየሱስና በፔንቴኮስታል ራሱ ይለያያል። ቀደም ሰምተህ ከሆነ ልደትሻ ምን እያለ ነው? ከኛ የሆነ ነገር የለም ኢቭን እምነት ራሱ ስጦታ ነው ያ የሚሉበት አውድ መካነ ኢየሱሶች ወይም ደግሞ ሉትራኖች በአጠቃላይ የሚለይበት እንትን ነው እና ሰው ከማመኑ በፊት ሪጀነሬት አድርጓል የሚልም አስተምህሮ አላቸው፣ ወይ ደግሞ ዳግም ተወልዷል የሚልም አስተምህሮ አላቸው እና ብቻ በዛ የሆነ ነገር ክሪስታል ነው። አሁን ካልቪኒስቶቹ መጀመሪያ ሪጀነሬት ሆነ ወይም ቦርናጌን ኮንክ በኋላ ነው የምታምነው፣ ዳግም ሳትወለድ ማመን አትችልም የሚል በቃ እምነት ነው ያላቸው። በቃ ወድቀሃል ኮምፕሊትሊ። የመካነ ኢየሱስ ግን እምነቱን እንድታምን ራሱ ሪጀነሬት ትሆናለህ ነው ወይንስ የማመን ጉልበት ይሰጥህና ከዛ ካመንክ በኋላ በሚስጥራቱ በኩል ሪጀነሬት ትሆናለህ? ነው እነሱ አሁን ሉትራን እያሉ ያሉት ቅድምም ሲናገር ሰምተው ከሆነ ኢፌክቹዋል የሚሆነው ወይም ደግሞ ፍጻሜ የሚያገኘው ይሄ ሪጀነሬት የምንለው መቼ ነው? በጥምቀት ነው የሚሉት። ዳት ሚንስ ከዛ በፊት ነው ማለት ነው ሪጀነሬሽን የሚጀምረው ማለት ነው፣ ወይ ደግሞ ከጥምቀቱ በፊት ማለት ነው። ቶታል ዲፕራቪቲ ሁለቱም ይቀበላሉ። ሁለቱም ይቀበላል ቶታል ዲፕራቪቲ። ግን የካልቪኒስቶቹ ግልጽ ነው ይታወቃል፣ ኮምፕሊትሊ ወድቋል፣ ማመንም አይችልም፣ እንዲያምን ራሱ ዳግም መወለድ አለበት የሚል እምነት ነው ያለው የካልቪኒስቶቹ። የእነዚህኛዎቹ ጀስቲፊኬሽን ሰውየው ከሆነ ቦንድ ውስጥ የወጣና ዊሉን አይደለም የሚቀመው። ቶታል ዲፕራቪቲ ሁለንተና ውድቀት፣ ያው ነፃ ፈቃዱንም አጥቷል አይደለም። ነፃ ፈቃዱን ካታ በጀስቲፋይድ ሲሆን ወይ ሲያጸድቀው፣ ያለ ስራው ሲያጸድቀው ኮንቲኒየስሊ አንደኛ ፈቃዱን እንዲያገኝ ያደርገዋል። ከዛ ዊሉን ተጠቅሞ ያምናል። ከዛ በዊሉ ልክ በሚያምን ሰዓት ላይ ደግሞ ኮንቲኒየስሊ ወደ ሳክረመንቶቹ ይገባል አይነት ነገር ነው። ግን እንዲያምን የሚያደርገው ግን በራሱ ፈቃድ ሳይሆን አስቀድሞ እንዲያምን የሚያደርጉ ነገሮች ተሰጥተውት ነው። ያ ትክክል። በራሱ ዋናው ፖይንት አሁን ምንድነው እንዲያምን የሚያደርገው ምንድነው? በራሱ ፈቃድ ሰውየው ማመን የሚችል ሆኖ አይደለም ነው በሁለቱም ሳይድ ያለው ማለት ነው። አሁን ዞሮ ልዩነቱ ምንድነው? ምን ጋር ነው ለየት የሚያደርጉት? አሁን ቅድምም ሲናገር በእነሱ ማስተምሮ በሉትራንም ኤፌክቲቭ የሚሆነው በጥምቀት ነው። አሁን ቴምፖራል ወይም ደግሞ ይሄ በጊዜ እንትን ያለ ሳይሆን ኤፌክቲቭ የሚሆነው ምንድነው? በጥምቀት ነው። እየተወራ ያለው ቴምፖራል ስላልሆነ ማለት ነው ብለው ነው የሚያምኑት ማለት ነው። ግን ዞሮ ሁለቱም ቶታል ዲፕራቪቲ፣ ይሄ ካልቪኒስትና ሉትራን ቶታል ዲፕራቪቲን እንደሚቀበሉት ፔንቴኮስታሎች አይቀበሉም። ያ ማለት ኤፍሬም አሉ በዚህ እንኳን የተሻለ ነገር አላቸው ከነሱ አንጻር ሲታይ ማለት ነው። ሰው ማመን ይችላል፣ በቃ ካላመነ በቃ መጽደቅም አይችልም። ስለዚህ ማመን ይችላል ወይ ደግሞ ቶታሊ ዲፕራቭ አልሆነም፣ አልጠፋም ወይ ደግሞ አልወደቀም ብለው ያምናሉ ማለት ነው። እነዚህኞቹ ግን ቶታሊ ነው የሚል አስተምሮ አላቸው። ኦኬ አልሞስት ካልቪኒስቶች እና ሉትራንስ ቶታል ዲፕራቪቲ የሚለው ተመሳሳይ ናቸው። ነፃ ፈቃድ የሚባል ነገር የለም፣ እንድታምን ነው የምትደረገው ነው።
ዞሮ ዞሮ ኦልሞስት ያው አስጠሊታ ነገር ነው። እንትን ሲጠቅሱ ራሱ ለምሳሌ ኤፌሶን 2ን ጠቅሰው ሁልጊዜ በጸጋው ድናችኋል ይላል። ይሄው በጸጋው ይላሉ እና ያችን ጥቅስ ራሱ ተርጉም ብትላቸው አንድ ካልቪኒስት ሲተረጉም እና አንድ ፔንቴኮስታል ሲተረጉም የተለያየ ነው። ካልቪኒስቱ ሲተረጉም ጸጋው በእምነት አድኗችኋል አይደል የሚለው ጸጋው ራሱ ከእምነት አስቀድሞ እንድታምን ተደርገ ምናምን ነው መጀመሪያ ማለት ነው እንጂ በራስ አምና አይደለም። ካልቪን ማነው ፔንቴኮስታሉ ሲተረጉም ግን ታምናለህ በራስ ከዛን ጸጋው በእምነት በኩል ያድናል የሚለው። በነዛ ግን እምነቱ የሚሰጥ ነው። አስቀድሞ ሞታል፣ ማመን አትችልም። ስለዚህ እንድታምን ያደርግሃል ነው። ኢሪዚስቲብል ግሬስ መቋቋም ማትችለው ጸጋ በግድ ይሰጣል። ፍቃድ ምናምን የለም። አስቀድሞ ደግሞ መወሰን አለብህ ለራስህ ማለት ለድህነት አስቀድሞ መወሰን አለብህ። በጣም የሚያስገርመኝ ደግሞ ደብልና ሲንግል ይላሉ ማለት ነው። ደብልና ሲንግሉ መጨረሻው አንድ ነው፣ ግን ለምን ከፋፍለው መከራቸው እንደማየው አላውቅም። እሱን እኮ ለማጥፋት እኮ ደብሉ ላይ ይቅርታ አቋረጥኩ። ሲኦል የሚገባውም ተመርጧል የምትለዋን ለማጥፋት ሉትራኖቹ ሲንግሏን ያምናሉ። ስለሚጨንቃቸው እግዚአብሔር ለሲኦል መረጠ የሚለውን ስለሚጨንቃቸው ሲንግል ያደርጉትና ደብሉ ግን ለሲኦልም ለገነትም እግዚአብሔር አስቀድሞ ወስኗል ነው። እሺ በሲንግሉ ደግሞ ስታየው በቃ ለገነት ወስኗል። ያልተወሰነ የት ነው የሚገባው? ተንጠልጥሎ ነው የሚቀረው። ዞሮ አንድ አይነት ነው። ግን በጣም ቀፋፊ የሆነ ትምህርት ቢኖር ምንድነው የካልቪኒስቶች ትምህርት ነው። እግዚአብሔር አስቀድሞ ለሲኦልና ለገነት ወስኗል ምናምን የሚለው ትንሽ ከበድ ያለ ምንፍቅና ነው። የሚገባ ሰው ካለ እንግዲህ እንቀበላለን። እንደውም እኮ ማለት የካልቪኒስቶች እኮ የሚከፋው እቺ ክብር ለእግዚአብሔር ብቻ የሚለውን እንኳን ሲተነትኑ አንድ ሰው እግዚአብሔር አስቀድሞ ስለመረጠው እንዲድንም ስለፈቀደለት ኢቭን የማመን ጸጋውን ራሱ ቀድሞ ስላደለው ለዛ ብቻ እግዚአብሔርን ያመስግነው። ኢቭን መልካም ልስራ ብለህ እንኳን ካሰብክ ነው የሚሉት ካልቪኒስቶች፣ መልካም ስራ ልስራ ብለህ ካሰብክ ከእግዚአብሔር ክብር እየቀነስክ ነው። በጣም አደገኛ የሆነ ትምህርት ማለት ነው። አሁን እኛ ያላየናት በተለይ ክብር ለእግዚአብሔር ብቻ የምትለው ቃል በነገራችን የተነትኗት እንዲህ ነው የሚሉ ቃል በቃ ካልቪኒስቶቹ የሚተነትኑት ያን ነው። ጆን ካልቪን የጻፈው አለ ይሄ ኮሚኒተሪ ኦን ማቴዎስ፣ ማርቆስ፣ ሉቃስ ላይ እና ሉቃስ 18ን ሲተረጉም እስከ 9 ባለው ሲተረጉም ቃል በቃል ምንም አይነት ይሁን ነው የሚለው። ምንም ሰው በመዳን ውስጥ የራሱ ሱታፌ አለው ከተባለ ይህ የእግዚአብሔርን ክብር ይሻማል፣ ክብሩን ይቀንሳል ነው የሚሉት። ድርሻ አለው እንዳትል በቃ ሚኮንንም እሱ መጀመሪያ ስለወሰነብህ ነው። በቃ ገነት የምትገባው አንተ ስለፈቀድክ አይደለም። ስለዚህ ክብር ለእግዚአብሔር ቃል የምትለው ቃል እቺ ናት። አሁን እኛ ፕሮቴስታንቶቹ ፔንቴኮስታሎችን አጣማዋት። አይ ክብር ለእግዚአብሔር ቃል ስንል እኮ የእግዚአብሔርን ክብር እየሰጣችሁ ነው፣ ክብሬን ለፍጥረት ምናምን አልሰጥ የሚለው ጥቅስ እየጠቀሱት ያችኛውን ጥቅስ ወደዛ ይወስዷታል እንጂ የካልቪኒስቶች በጣም 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 እየከፋ ነው። እንደውም ይላል መሰላችሁ በተለይ ካልቪን ኢንስቲትዩት በተባለው መጽሐፉ ላይ በጣም የሚገርም ንግግሩ ሰው ከእግዚአብሔር ክብር ሳይቀንስ አንዲት ጠብታ እንኳን መልካም ስራ መስራት አይችልም ነው የሚለው። ስለዚህ በእነሱ ዘንድ ራሱ ይሄ ጸጋ ብቻ ሳይሆን መልካም ስራ መስራት ማለት በራሱ ምን ማለት ነው? ከእግዚአብሔር ክብር መቀነስ ነው። ስለዚህ 6ቱን ቃላተ ወንጌል መፈጸም ማለት በተግባር ከእግዚአብሔር ክብር እየቀነስን ነው። ምክንያቱም ማን ፈቀደልህ? አንተም ቀድሞ እግዚአብሔር የወሰነ ማመንም እንኳን አይጠገብም። ያንን መቀበል ነው ያለብህ አንተ። በቃ እንድታምን የሚያደርገህ እሱ ነው፣ እንድትድን የሚያደርገህ እሱ ነው። ስለዚህ ከዚህ ውጭ ለማድረግ አትችልም። በጣም ካልቪኒስቶች በጣም አደገኛ የሆነ እንትን ነው። እንደው ጸጋ ብቻ ላይ እንዳናተኩር እቺ ሶላ ግራሺያ የምትለውን ቃል ማን ግሎሪያ ብትለው ብናያትም ራሱ ቆንጆ ይመስለኛል ለማለት ፈልጌ ነው። ሁለተኛ ግን ኢዮብ ያስታወሰን አንድ ነገር አለ። በተለይ አሁን ይሄ እንደዚህ ወንድሞች እንደዚህ ያሉ ይሄ ወንድም እንደዚህ ያለ ብሎ አሁን ቅድም ሲያሳይ የነበረው ቤተክርስቲያን እኮ አለች። ይህን በጣም መዘንጋት እኮ የለም። ቀሲስ ዲበኩሉንም አኬንም ያስገኘች ቤተክርስቲያን ናት። ቤተክርስቲያን እኮ አለች። ይሄን እኮ መናገር የነበረባቸው ቤተክርስቲያን እንደዚህ ብላ ቢሆን ኖሮ ለውሳኔ ተቸግር ያለው ብላ ብትናገር ኖሮ ቤተክርስቲያን ራሷ ተቋሟ እንዲህ ብላ ብትናገር አዊ ልክ ናቸው፣ ይሄ ራሳቸው አልተገባችሁም ይባል። እኛ ያለን እዚህ ወንድሞች ነን፣ የተለያየ ሀሳብ ስላነሳን ቤተክርስቲያን ሁለት ሀሳብ አላት የምትባል በቃ እኮ አለቀ። ይዛለች፣ እምቢ ካልኩኝ ታወግዛለች፣ አለቀ እንጂ አይ ዘማርያም በልዩነቱ ይቀጥ የሚባል ነገር የለም። እንዳልጠፋባት ትመክራለች፣ ትዘክራለች። እምቢ ስል ክህነቴን ትይዛለች፣ እምቢ ስል ታወግዛለች። መንገዷ ያ ነው።
እንጂ አይ አንተም እንደፈለክ እንደዚህ እያሰብክ አንተም እንደዚህ ብለህ ድህነት ላይ እንዲያሰብ መብት ነው አትለንም። ቤተክርስቲያን የምታስታርቀን የምትዳኘን ቤተክርስቲያን አለች። ለምን የሊቃውንት ጉባኤ አስፈለገን? ለምን ቅዱስ ሲኖዶስ አስፈለገን እንዴ? በየጉባኤ ቤቶች እኮ ይነሳል። እንኳን በዚህ በእኛ በቲክቶክ አለን፣ በየጉባኤ ቤት እኮ ይነሳል። ኢቭን እኮ ጉባኤ ቤት እኮ ክርክር እኮ አለ። ቤተክርስቲያን አውደ ምሕረት ላይ ሲወጣ ግን የቤተክርስቲያኒቷን አቋም ይነገራል። ከዛም ይደረጋል። የሊቃውንት ጉባኤ ደግሞ ይሰበሰባል። ጾም ጸሎት ይያዛል። እንዲህ የስጋ እውቀት ብቻ እንዳይሆን አንዴ። በተለይ ሁለተኛ ነገር ደግሞ ጥሩ የኛ እንደዚህ እርስ በርስ እንደዚህ መለያየት ነው የእነሱ ትክክል ያደርገዋል። የአኬና የቀሲስ ዲዮቦክ ሁሉ ክርክር ነው ፕሮቴስታንቶችን ኤፊን ከሉተራን ጋር አንድ የሚያደርገው። በሱ ክርክር እነሱ የሚጠገኑት እና ሎጂኩ ራሱ ማያስኬድ አይደለም። ቤተክርስቲያን አንዲት ናት። ለዛ ነው በግል ማንም ቤተክርስቲያን ኢቭን ከሊቀ ጳጳሱ አንስተን እንዴ ባለፈው አቡነ ገብርኤል ላይ ለምን ጮህን እንዴ? ስህተት ባይኖር ኖሮ ለምን ትታለች ቤተክርስቲያን? የበላይ ስለሆነች አይደል ቤተክርስቲያን? ይሄም ማሰብ ይገባል። ቅባትና ጸጋ ተብሎ እኮ በጎጃም አካባቢ ሲነሳ እኮ ቅዱስ ሲኖዶስ እኮ አውግዟል። ለምን? ጳጳሳት እኮ ናቸው እነሱ። አይ ቅባትና ጸጋ ከሆኑ ችግር የለም እሺ ተዋህዶ ባይሉም ደግሞ ጳጳስ ደግሞ አይወገዝም አይነካም ተዋቸው አልተባለም። ሲኖዶስ እኮ አውግዟል። እና አንዳንድ ሰዎች እንዲሁ ዝም ብለን እዚህ ያለን ሰዎች ምዕመናን፣ ዲያቆናት፣ ቀሳውስት ብቻ እንዳታስቡ። በሊቀ ጳጳስ ደረጃ ኢቭን ፓትርያርኩ ቢሆኑ ቅዱስነታቸው እግዚአብሔር ይጠብቅልንና ባይ ዲፎልት የሆነ ነገር እንከን ቢገኝ ንስጥሮስን መችማር ነው። ንስጥሮስ እኮ ፓትርያርክ ነው። ጳጳስም እኮ አለ ፓትርያርክ ነው። የቁስጥንጥንያ ፓትርያርክ ነው። ኑፋቄ ሲገኝበት ወይ እሱን እንዳትነኩት እሺ የሚባል ነገር የለም። ምክንያቱም ቤተክርስቲያን ትበልጣለች ከሁሉ። እና አንዳንዶቻችን የሆነ እዚህ ሪካርድ እያየን ምናምን ትምህርት እያየን እንደዚህ የሚባል ነገር የለም። እዚህ ጋር ግለሰባዊ አይደለችም ቤተክርስቲያን፣ ኩላዊት ናት ቤተክርስቲያን። ለዚህ ነው እኮ የቤተክርስቲያን ራሱ ቃለ ዓዋዲው ሊቀ ፓትርያርኩ የሆነ ከቤተክርስቲያን ትምህርት የወጣ ነገር ከተገኘባቸው ቅዱስነቶ ቅዱስ ሲኖዶስ ምልዓተ ጉባኤ ፓትርያርኩ በሌሉበት ወይም ደግሞ እንዲወጡ አድርጎ ስብሰባው ላይ የመወሰን መብት አለው እንጂ የሲኖዶሱ መሪ ስለሆኑ ቅዱስነቶ የፈለጉትን የመናገር የፈለጉትን አስተምሮ የማምጣት መብት የላቸው። ስለዚህ ምትዳኝ ቤተክርስቲያን እንዳለች መዘንጋት የለባቸው። ብዙ ጊዜ ይህን ስለሚያራግቡት። ሁለተኛ ነገር ደግሞ እንዳልነው ደግሞ ገድላት ድርሳናት ላይ በተመለከተ ደግሞ ልክ እኛ ያንን ነገር በቁሙ ወስደን ምንናገር አስመስሎ ባያቀርቡ በጣም ጥሩ ነው። መካኒን ረገጠ እዚህ ቦታ ላይ የደረሰ ይማራል ስንናገር በቃ ጥምቀትን ሽሮ ቁርባንን ሽሮ የሚገኝ ድህነት የለም። በጣም ይሄ በጣም ሁላችን ያሰመርንበት ነው። የትኛውም ደብር እንሂድ፣ የትኛውም ገዳም እንሳለም፣ የትኛውም ጸበል ቅዱስ የሆነን መካንን እንርገጥ፣ እምነታቸውን እንቀባ፣ ጠበሉን እንጠመቅ። የትም ደብር የትም ገዳም የፈለገ የተባረከ ይሁን ለድህነት የሚያስፈልጉ ምስጢራትን ጨፍልቆ ደፍጥጦ ረግጦ የሚያልፍ ድህነት እኛ ቤት ውስጥ የለም። የትኛውም መንፈሳዊ ጉዞ እናብዛ፣ የትኛውም ቦታ ላይ መንነንም ገዳም እንግባ፣ የትኛውም ቦታ ላይ ሱባኤ ገብተንም እኔ እንደው የትም ቦታ እንሂድ፣ ስውሯ ማርያም ብንሄድም አናመልጥም፣ ሽንቁሩ ሚካኤልን ብንገባ አናመልጥም። ስጋ ወደሙ የሌለበት ለመዳን የሚያስፈልጉ ምስጢራት ሳይነኩ የሚገኝ ድህነት እኛ ቤት ውስጥ የለም። ታዲያስ የቅዱሳን ምልጃ ለምን እንደሚያደርገው ይሄንን ምስጢራትን ከፈጸምን በኋላ በግል ለምንሰራው ኃጢአት በቃል ኪዳናቸው እያማለዱ ወደ ምስጢራቱ ወደ ስጋው ደግሞ ወደ በሩ በዛው በር በኩል እንድንገባ ማገዝ ብቻ ነው። በቃ የትኛውም ባናነበው የትኛውም ገድል ሁሉን አንብበን አንጨርስ እንችላለን። የትኛውም መጽሐፍ ላናገላብጥም እንችላለን። ግን ምስጢረ ጥምቀት ባትጠመቅም ብሎ የሚዘል በፍጹም አናገኝም። ካለ እንኳን ስተት ነው በፍጹም ማለት እምነትን ደፍጥጦ ምስጢረ ጥምቀትን ለመዳን የሚያስፈልጉ ምስጢራትን ዘሎ ደፍጥጦ ወይ ደግሞ በቅዱሳኑ ምልጃ አድርጎ ቃል ኪዳን አድርጎ የሚገኝ ድህነት ያ ቅዱስ ራሱ እንደዛ አይለንም። ያ ቅዱስ ራሱ በፍጹም እንደዛ አይለንም። እንዲህ አይነት ትምህርተኛ ቤተክርስቲያንም የለም። ስለዚህ ገድሉን ባናነበው ራሱ ማለት ባናገኘው የኛ ቪዋችን የኛ ምልከታችን አስተምሯችን ይሄ ጽድት ያለ ቃል ነው። ሁለተኛ ቃላት ላይ ቢመጣብን እኛ የምንሄደው ከትምህርት ወደ ቃላት እንጂ ከቃላት ወደ ትምህርት አንመጣም። ሲጀመር የኛ ቪዋችን ራሱ ያን አስተምሯችን መጀመሪያ የሚቀድመው ከዛ ወደ ቃላት አይደለም። ገድላት ድርሳናት ኢቭን መጽሐፍ ቅዱስ ላይ ያለን ቪው ማለት እይታችን ያ ነው። የኛ ለምሳሌ ከኔ አይበልጣል በቃ ቃሉ ተጽፏል። ትምህርታችን ግን ምንድን ነው? እኔና አብ አንድ ነን። ያ ብቻ አይደለም። በስላሴ ዘንድ የስልጣን የመለኮት በተለያየ መንገድ በአገዛዝ ይህን ዓለም ፈጥሮ በመግዛት መበላለጥ የሚባል ነገር የለም። ታዲያ ከኔ አብ እኮ ይበልጣል የሚለው ለትምህርቱ ይገዛ። ትምህርቱ ምን የሚል ነው? በስላሴ ዘንድ መበላለጥ የለም። ከዛ ምንድን የምናደርገው? ትርጓሜው ምንድን ነው? ከኔ አይበልጣ ሲል ምን ለማለት ነው?
ለአጽድቆተ ትስብእት ስጋ እንደለበሰ ለማጠየቅ ነው። በቃ ላይ ትምህርቱን አይነካው አይደለም። ገድል ድርሳን ላይ መጽሐፍ ቅዱስ ላይ በራሱ ብናገኘው ቃላት ማለት ይሄን ሲናገር እንዲህ ለማለት ፈልጎ ነው የምንለው። አሁን ጌታችን ሙሾ አወጣንላችሁ አላለቀሳችሁም፣ ዘፈን ዘፈንላችሁ እምቢልታ አልነፋችሁም ይላል። አሁን ዘፈን አልዘፈናችሁም ሲል አሁን ዘፈን ጌታችን ያስተማረን አይደለም። ዘፈን ያላት ወንጌልን ነው። አየ ጌታችን አሁን ይሄ ገድል ላይ ቢጻፍ ኖሮ ይሄ ድርሳን ላይ ቢጻፍ ኖሮ ወንጌል ዘፈን ብትባል ኖሮ የሉቃስ ወንጌል ምዕራፍ 7 ላይ ያለቃል እኮ እምቢልታ ለፋንላችሁ አለና ጌታ ዘፈን አልዘፈናችሁም ማለት እንዴ። ለምንድነው ዘፈን እንዲዘፍኑ ጌታችን ይጋፍ? ዘፈን ያላት እኮ ወንጌልን ነው። ምን ለማለት ነው? ደስ የምታሰኘዋን ነጥብ ወስዶ ወንጌል ደስ ታሰኛለች ለማለት ወንጌልን ዘፈን አላት። ይሄ አሁን ድርሳነ መድኃኔዓለም ላይ ብናገኘው፣ ድርሳነ ማህያዊ ላይ ብናገኘው እኔ ከኦርቶዶክስ የወጣሁት ለዚህ ነው ይባል ነበር። ግን መጽሐፍ ቅዱስ አይለቃል። ይሄን ይዘን ግን እኛ አየ ሙዚቃ ማለት ዳንስ ማለት ዘፈን ማለት ወንጌል ማለት ነው ለምን አትረጎምኛ? እንዲህ ማለት አይደለም። ለምን ቃላት ለትምህርት ይገዛሉ እንጂ ትምህርት ለቃላት አይገዛም። ስለዚህ አስተምህሯችን ጋቱን ከመጽሐፍ ቅዱስ መጽሐፍ በፊት ትምህርት አለና አስተምህሮ አለን። አስተምህሮ ቃላት እንዲገዙ ያደርጋል። ወይ ደግሞ ቃላቶቹ የተጻፉት ጽሁፎቹ ለአስተምህሮ ይገዛሉ። እንኳን ገድላት ድርሳናት ላይ መጽሐፍ ቅዱስ ላይ ይሄን ቪዩአችን ማወቅ አለብን። ሁለተኛ እንዲህ ልዩነትም ሲኖረን የምታስታርቀን የምትዳኘን ቤተክርስቲያን እንዳለች መዘንጋት የለብንም ለማለት ነው። ይቅርታ ስላበዛው። በጣም አሪፍ ሀሳብ ነው ያነሳው ቴዲ። ቆንጆ ሀሳብ ነው። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃለ ሕይወት ያሰማልን። አይ ቲንክ የሆነ ሰው ገብቷል ይመስለኛል። ሊወያየን ነው። ጎስፐል ኒውስ ነው የሚለው። እኔ ላውራ። ይቅርታ። እሺ ማን በል ወንድማችን? እኔ ሩፋኤል እባላለሁ። ኦርቶዶክስ ነኝ፣ ግን ከጎኔ ዳንኤል የሚባል ፕሮቴስታንት አለ እና መጠየቅ የሚፈልገው ጥያቄዎች ስላለ ነው። በእርግጥ ከዚህ በፊት አይቷቸው አያውቅም። የመጀመሪያው ነው። ሰዎች የነገሩት ስለ ኦርቶዶክስ ያለው አስተምሮ ትንሽ ልክ የሆነ ስላልመሰለኝ ማወቅ ካለበት ከእናንተ ጠይቆ እንዲያውቅ ስለፈለግኩ ነው። እሺ ዘማርያም እዛው ላይ ትመልስለታለህ። እዛው ባለበት መምህር እንኳን ደህና መጡ። መምህር እሺ፣ በመጀመሪያ ደረጃ እሺ፣ ሰላም እንዴት ናችሁ? እንኳን ደህና ቆያችሁ። ሰላም ብያለሁ ሁላችሁን። እሺ፣ ቅርታ መምህርዬ እንትን አለ። ዳንኤል የት ነው ህብረት የምታደርገው? ህብረት ማድረገው ጥላሁን ጋር እንትን አካል ሩዋንዳ ጥላሁን ጋር ኢሲአርኤስ ምናምን የሚባለው። እሺ ዘማሪ አናግረው፣ ቀጥሉ። እሺ ወንድማችን ምን ነበረ ጥያቄ ወይስ ለመወያየት ነው? አንዳንድ ጥያቄዎች መጠየቅ እፈልጋለሁ። ላይክ ስለ ጥምቀት ያለውን አውዲዮሎጂ ማለት አሁን ለምሳሌ በየቦታው ሄዶ ተጠምቆ ይድናል ምናምን መንፈሱ የሚታዘዝበት መንገድ አለ አለ ላይክ በማርያም ስም በእንትና ስም ምናምን የሚባለው ነገር ግን ክርስቶስ ደግሞ ያዘዛቸው መንገድ አለ አይደለ? ያዘዛቸው መንገድ ደግሞ ምንድነው የሚለው? በስሜ ነው አይደለ? አጋንንትን አስወጡ የሚለው መጽሐፍ ቅዱስ ጋር እንደሚናገረው። ፋይናሊ ግን ወንድማችን ከዛ በፊት መሰረታዊ ጥያቄዎች የሉም። አሁን ይሄ ዳትማች ስንት ርዕስና ከስንት ሰው ጋር ማውራት በምንችልበት ሰዓት እውነቱን ለመናገር እንደዚህ አይነት ሀሳቦች ጊዜያችንን አናባክንም። ስጋዊ በሆነ ሀሳቦች መሰረታዊ በሆኑ በመዳን ጉዳዮች ላይ የምታወራ ከሆነ ጊዜ ልስጥህ፣ ካልሆነ ግን ወደ ሌላ ሀሳብ ዛ ከሆነ መጽሐፍ ቅዱስ ጋር እኔ ህይወት መንገድ እውነት ነኝ ይላል አይደለ? ፋይናሊ ግን አብዛኛውን የኦርቶዶክስ ጋር እንደምሰማው ከሆነ እንትና ያማልደናል፣ ሰንበዴ ያማልደናል ይላል አይደለ? ከዛ ውጭ ሁለት አይነት ፎልቶችን አይቻለሁ ነው ከ2000 ዓመተ ምህረት በፊት የታተሙ መጽሐፍ ቅዱስ ጋር ይናገራል አይደል? ሮሜ 8:34 ጋር የሚማልደው የሚለው አለ አይደለ? ከ2000 ዓመተ ምህረት በፊት የታተመው ሌላ ጊዜ ተመልሰናል። ጎስፕል ሌላ ጊዜ ነው ለራስ አካውንት። ኦኬ ሰላም ብያለሁ። ልደት ሁላችሁንም ሰላም ብያለሁ። አሎ ሰላም። ከየት ቤተ እምነት ነህ? ምን አልከኝ? ከየት ቤተ እምነት ነህ? ኦኬ በክርስቶስ ኢየሱስ በማመን ብቻ የዘላለምን ሕይወት ያገኘው ነኝ። ሙሉ ወንጌል ቤተክርስቲያን ውስጥ ነው ህብረት የሚያደርገው።
ማን ነበረ ስምህ? ንገረኝ እስኪ። ማቀ መሰለኝ ከዚህ በፊት አዲስ አበባ ነኝ። በደንብ ነው የምታውቂኝ። ሙሉ ጀማውን አስጨንቃችኋል ነበር። ከዮብ ጋር አውራ። ቆይ አንተ ዘማሪያም ይቅርታ እሺ። ለዚህ አይነት እዮብ ነው የሚያስፈልገው። አሁን የማርያም ባወራው ሀሳብ ላይ ተረጋጋ። ነገር ባለስልጣንና የበላይ ነች ስትል ሰምቻለሁኝ። አንዴ ቆይ ተረጋጋ። ዝም ብለህ አታውራ። አሁን እኛንም ሌላ ነገር አታናግረን። አንዴ ቆይ አንድ ጊዜ አንዴ ተረጋጋ። ሰከን አይሉም። አንተ ሲገቡ ግን በስ እያወሩ ነው የሚገቡት። ተረጋጋ። ቆይ አየር ውሰድ። ተረጋጋ። አርስቱን ጠይቅ። እየተወራ ስለነበረው ነገር አርስቱ ሰውን እሱ ባወራው ላይ ጥያቄ አለኝ። አደምጥም ልደትሽ አስታውስኮ ተሳርቦ ምናምን የሚወርድ ልጅ ገባኝ። አወኩታ ትንሽ አድምጥ እስኪ። መዳን በእምነት ብቻ የሚል ሀሳብ ላይ ነው እና እሱኛው ላይ ከተወያየ በኋላ ቀጣዩን የአንተ ስነ ምግባር ታይቶ የመወያየት መንፈስ አቅም ጉልበት ታይቶ ቤተክርስቲያን ላይ ቅድም የተነሱ ሀሳብ ላይ ይጠይቃል። ለአሁኑ ግን ቤቱ እንዳጠቃላይ ሲወያይ በነበረበት ርዕሰ ጉዳይ ላይ ታወራለህ ወይስ አታወራም? ሊያወራም መሰለኝ የመጣሁት ግን እዚህ ጋር ለተዋሸበት ጉዳይ ጥያቄ ስላለብኝ ነው። ተዋሽቷል ነው ጭራሽ ያልከው? አዎ። እሺ ምን ታደርግልኛለህ? የተዋሸውን ውሸት ማስረጃ ትከፍትና ትልቁ ላይ ላድርግህ አንዴ። ውሸቱን በማስረጃ አፍርስና እኛም እንማር። ማስረጃን ክፈት፣ ከዛ ውሸቱን አጋልጥ። እንዳትጠይቅሽ ጥያቄ አይደለም የፈቀድኩት። ላውራና ማስረጃውን ላምጣ። ማስረጃ አንጣና ታወራለህ። ግን ይሄ ሁሉ መምህራን ተሰብስባቸው ይሄ ሁሉ ማስረጃ መቼም የማታድጉ ሰዎች እኔ የተሻለ ሰው እና የተሻለ ሀሳብ ላይ ማውራት የቻለ ሰው ይምጣ። ኢዮባ ማስረጃዎቹ እኮ አሉት፣ ግን ቆንጆ ስድቦች ናቸው ማስረጃዎች። ሁሌ ነው እንደሳኛ ነገር ማስረጃዎች። ሌላ የለም። ይሄ ተሳዳቢ ሰዎችን ባትልኩብን ደስ ይለናል። ሌላ የለም። መምህር ኤፍሬምን ግን ዝም አላቸው። ኧረ ትንሽ ያውሩ። ይቅርታ ርዕሰ ጉዳዩ ላይ ተመሳሳይ ነው። ሁላችሁን ዲያቆን ዘማርያም፣ ልደተ ቃል፣ አዳም፣ ባሮክ፣ ኢዮብ፣ ዲያቆን መኩ ሁላችሁን ሰላም ብያለሁ። ላይምታችሁም ያላችሁት ተመሳሳይ ስለሆነ ሀሳባችን እንደ ፕሮቴስታንቱ እኔ እንደዚህ ነው ማምን እኔ እንደዚያ ነው ማምን የሚባል ትምህርት የለንም በእኛ ዘንድ። አንዱ የሚናገረው ሁላችን የሚወክል ነው። ስህተት የሆነ ሀሳብ ካለው ደግሞ እያረምን ነው ምንቀጥልና በደንብ ረጅም ሰዓት አልሰማሁም። ባለፈ ግን ሀሳቡን አነስተነው ነበረ። በተለይ ይሄ እግዚአብሔር ፍጥረትን ከመፍጠሩ በፊት ቅድመ ውሳኔ ሰጥቷል ብሎ መናገር ዕውቀትና ብያኔ የተምታታባቸው ሰዎች ያመረቱት ሀሳብ ነው። ሀሳቡን ማምረታቸው ሳይሆን ያመረቱት ሀሳብ ሃይማኖት ሆኖ መቀጠሉ ግን ያሳዝናል። እግዚአብሔር ስንት ሰው መንግስተ ሰማያት እንደሚገባ፣ ስንት ሰው እንደሚፈረድበት፣ ስንት ሰው እንደሚፈረድለት ያውቃል። አወቀ ማለት ግን በየነ፣ ፈረደ፣ ወሰነ ማለት አይደለም። እኔ እንደምጸድቅ እንደማልጸድቅ ፍጻሜን ያውቃል እንጂ እኔን ስወለድ እንዳልጸድቅ አድርጎ ፈጠረ አይባልም። ነገረ ሃይማኖትን፣ ነገረ ድህነትን፣ ህገ ብሉይ፣ ህገ ሐዲስ እያንዳንዱ በቤተ ክርስቲያን ውስጥ የተጻፉት ወይም ለሰው ልጆች መመሪያ የተሰጡት መጻሕፍት በጠቅላላ በዚህ አስተምሮ ውድቅ ነው የሚሆኑት። ለምን ካላችሁኝ ምጽአተ ክርስቶስ በራሱ እኮ ኪሳራ ነው። በእነሱ አስተምህሮ ሰው ሲፈጠር ሲወለድ ሞቱና ድህነቱ በብያኔ ወይም በውሳኔ የተጠናቀቀ ከሆነ ያ ሰው ወልደ እግዚአብሔር ኢየሱስ ክርስቶስ መጥቶ ከሰማይ መውረዱ ከድንግል መወለዱ ይጸድቅ ዘንድ ለተገባው ጸዳቂ ደግሞ መኮነን ለተፈረደበት ተኮናኝ ከሆነ ምጽአተ ክርስቶስ ግብሩ ምንድን ነው? በመምጣቱስ ሰው ያገኘው አገልግሎት ምንድን ነው?
ምክንያቱም አስቀድሞ ሐሳቡ በተነሳው ልክ እንዲያው ሃይማኖት አድርገው ከያዙት እግዚአብሔር ቅድመ ብያኔ ወይም ውሳኔ ሰጥቷል ብለው ከተናገሩ እመታፈቅሩን ይቀቡ ትእዛዜ ማለቱ ምን ማለቱ ነው? የምትወዱ ከሆነ ትእዛዜን ጠብቁ ማለቱ ትእዛዙን መጠበቅ እንዲያው ግሩም ነው። ኃጢአተኛው እንዲጸድቅ ጻድቁም ኃጥ እንዲሆን እንደሚሆን ሕጉን ካልፈጸመ እስከ መጨረሻው ካልጸና ማያገለግል ከሆነ ይፈቅድ እግዚአብሔር ሞቶ ለኃጥ አላ ግባቱ ወተመይጦቱ ሀቢሁ ሚለው ሕዝቅኤል 38 ላይ እግዚአብሔር የኃጢአተኛ ሰው ሞቱን አይወድም ወደ እርሱ መመለሱን እንጂ ይላል። እንዲህ ካለ የኃጢአተኛ ሰው ሞት እግዚአብሔር የማይወድ ከሆነ ኃጢአተኛው ይጸድቅ ዘንድ እግዚአብሔር ይወዳል ማለት ነው። ከሆነ መመለስ የሚባል የለም አንድ የተወስኖ ባህል ማለት ኮናኒ በጽድቅ ፈታሂ በርት የሚባለው እግዚአብሔርን እንዲያመባሉን የሚያጠፋ ለሰው ለሚባለው ፍጥረት ነፃ ፈቃድን የነሳ አምላክ አድርጎ ማየትና በእግዚአብሔር ላይ ማመጽ ነው። በነገራችን ላይ እግዚአብሔር መክሰስ ነው። አንድ ሰው ኃጢአት እየሰራ እንደፈለገ የሆነ ነገ ገሃነም ቢገባ ገሃነም ያስገባኝ ክፋቴና ኃጢአቴ ሳይሆን እግዚአብሔር ለገሃነም ስለፈጠረኝ ነው ብሎ እግዚአብሔርን መውቀስ ነው። እንዲህ ከሆነ እኮ በእውነት ይሄ እምነት እንኳን ይቅርና ለሃይማኖት ለመንግስት በራሱ ስጋት ነው። ምክንያቱም ይገላል፣ ይዘርፋል፣ ይዘሙታል እንደፈለገ እየኖረ ለምን ሲሉት እግዚአብሔር እንዲህ እንድኖር ነው የፈጠረኝ ብሎ ግብረ መልስ የሚሰጥ አደረጃጀት እኮ ነው ይሄ። ያ ሰው መዘሞትን ያላቆመው እግዚአብሔር ይዘሙት ዘንድ ስለፈጠረኝ ነው ይላል። ሰብለ እከዩ ሃይማኖት ያለብሳ ማለት ይሄ ነው። ሰው ለክፋቱ ጥቅስ ይጠቅሳል ማለት ይሄ ነውና እኔ ቀደም ሲል በ3ኛው ምዕተ ዓመት የነበሩ መናፍቃን በሐሳብ ደረጃ ዘውት ነበረ። ያ እየተወለደ ያደገ ሰፍቶ ዛሬ ላይ ደግሞ በሃይማኖት በተቋም ደረጃ ሲቀመጥ ጅል የተከለው አንድ ጅል ተቀምጦ የሰቀለውን ብዙ ብልህ ቁሞ ያወርደውም ይባላልና ሕግ አድርገው ይዘውት ሲጓዙ ያሳፍራል ያሳዝንማልና አረገ ወይን ተተከለ በኢየሩሳሌም አረገወይን ክርስቶስ በኢየሩሳሌም ተተከለ አህዛብ ነሱ ጽጌረዳ ክርስቶስን አህዛብ ማለት በዙሪያው ያሉ ክርስቶስን የማያውቁት ጽጌረዳ የተባለ ቅዱስ ሥጋውን ክቡር ደሙን ተቀበሉ። አንድም በስሙ አመኑ። ወሶኩስ ተርፈ በሃባ አይሁድ ሾሁ ግን በአይሁድ ዘንድ ቀረ የተባለላቸው እኮ በግብሩ ስላላመኑበት አምላክነቱን ስላልተቀበሉ አይደለምን? እንዲያ ከሆነ አምላክነቱን መቀበል በግብሩ ማመን ሰማያዊ ዋጋ የሚያሰጥ ነው ማለት ነው። ስለዚህ እኔ እንጃ ብቻ ባለቤቱ ይሁናቸው። እንዲያው እሱ ነው የሚሆነው። ከዚያ ውጭ ግን እስከዛሬ እንዲህ አይነት ጉባኤ አጥቼ ሳልናገረው የሰነበቱት አንድ ሐሳብ ስለነበረኝ ባለፈ አንድ ወንድማችን ትዝታው በሚዲያ ወጥቶ እኔ ሰው አይመጥነኝም ገሌ አይመጥነኝም ሲል ነበርና በእውነት ይሄ መጽሐፍትን ካነበበ ቤተ ክርስቲያን ላይ ከኖረ እንዲው ኖርሁይ ብሎ ከሚያስብ ሰው የሚጠበቅ ንግግር ነው ወይ? እንኳን ይቅርና እሱን ከሚመስል ሰው ጋር ይቅርና ባለቤቱ ክርስቶስ ሰው በራሱ መጥኖት ነው እንዴ የመጣ? ከሰማይ የወረደው ከድንግል የተወለደው እኮ ሰውን ጓደኛ ያደረገው ትህትናው ነው። መጥቶ ከሰው ጋር የዋለው ያደረው በስጋ የተገለጸው ከባት ያበሳ የሆነው ጌታ ለዚያ ነው አይደል? እንዴት እንዲህ ከሆነ እንደው ገሌ አይመጥነኝም ብሎ በአደባባይ ወጦ መናገር በምን መጽሐፍ የተገኘ ነው? ማለቴ ሰው ይንቀው ዘንድ የተነገረ ቃል አለ ወይ? ሐዋርያት ሂዱና አስተምሩ የተባሉት ሐዋርያ ነኝ ብሎ ካመነ ከናንተ የሚበልጠውን ሰው ብሎ ነው ጌታ የነገራቸው ነው? ለፍጥረት ሁሉ ነው ያላቸው? ለምንድነው ፍጥረት ከሆነ ሁሉ መጥቶ ለመወያየት የፈራው? በዚያ ልክ የሰውን ስም ለማጥፋትስ አይምሮ የሰለጠነው
እንዴት ነው የሚለው በጣም ጥያቄ ሆኖብኝ ነውና እንደው ድምጽ የሚሰማችሁ አሁንም እኔም ደግሜ ጥሪ ያቀርባለሁ። እንደው ዲያቆናት ጋር አልወያይም ካለ የፈለገውን ርዕስ የሚፈልገውን ቀን የሚፈልገው ቤት ላይ እኔ ራሴ ደግሞ አወያየው ዘንድ ፈቃደኛ ነኝና ለመወያየት ግን ፈቃዱ ከሆነ አድርሱለት። ፕሮቴስታንት እምነት ተከታይ የሆናችሁ እዚህ ውስጥ ትኖራላችሁ ብዬ ተስፋ አደርጋለሁ። መምህር ነው የምፈልግ ብሏልና እስኪ እኔ ቤተክርስቲያኗ መምህር ነኝ እና ስለዚህ መወያይ ከመምህር ጋር ነው ሲል ሰምቻለሁ ቃል በቃል ካህን መምህርዬ እቺ ነገር ሪከርድ ተደረግ። ቆይ አንዴ ቆይ ከመናገሩ በፊት ሪከርድ የምታደርጉ ሰዎች እንዲደርሰው ነው። ሪከርድ የምታደርጉ ሰዎች እዚህ ውስጥ ያላችሁ ሪከርደሮች የመምህራችንን ሀሳብ ሪከርድ አድርጉት። ቀጥሎ መምህር ግሩም። አይ ምን ለማለት ፈልጌ ነው ወንድማችን ትዝታው እንወያይ አማናዊ የሆነውን ትምህርት የጋራ እናድርግ የሚል ሐሳብ ተነስቶ ስለነበረ ለዚያ ግብረ መልስ የሰጠው ሰው አይመጥነኝ የሚል ሐሳብ ሰጧልና እግዚአብሔር ያከበረው ባሪያ በአምሳሉ የፈጠረው የሰው ልጅ ሰው አይመጥነኝም አይባልም። ሰው ሁሉ ለሰው መጠኑ ነውና ዕውቀትን በተመለከተ እኔ መምህር እኔ ካህን ስለሆንኩ ከኔ ጋር መወያየት የሚችሉ መምህር ካህን የሚባሉ ሰዎች ናቸው ብሏልና ሐሳቡን ለመቀበል ያክል ውይይቱ እንደዚህ ሰው በመቀያየር መቅረት ስለማይችል ከሚፈልገው ሰው ጋር ገሌን ብቻ ብሎ ማይመጡትን ሰዎች ለሚዲያ በጣም ረጅም ሰዓት ቅርብ ያልሆኑትን ነው ሲጠቅስ የሰማሁት። እኔ ግን ወያየው ዘንድ ፈቃደኛ ስለሆንኩ አድርሱልኝ በሚፈልገው ቤት በሚፈልገው ርዕስ እንድንወያይ ማለት ነው። ምክንያቱም የውሱ የፈለገው እኔ መምህር ነኝ ሲልም ስለሰማሁት የቤተ ክርስቲያኗን ትርጓሜ ሐዲሳት ወይ ብሉያት ወይ ሊቃውንት ወይ መነኮሳትን አንዱን አንስተን በደንብ እንወያያለን ማለት ነው። ስለዚህ ያው መምህር ደግሞ ይተረጉማል ያመሰጥርማልና እየተረጎመ ያመሰጠረ በደንብ እንዲያብራራልኝ እኔም ጥያቄ ይኖረኛል፣ እሱም ይጠይቅ፣ በዚያ ልክ እንድንወያይ ለማለት ነውና ሰው ግን የሚናቅ ፍጥረት አይደለም፣ የከበረ ፍጥረት ነው። ኦርቶዶክሳውያን እግዚአብሔር ምስክሬ ነው። በዚህ የዓለም አደባባይ ሐቅ ነው ሁላችሁም ታዩት። ማንንም ንቀን ውጣ አንተ አትመጥንም አንተ እኔ ጋር አታወራም ብለን አናውቅም። ከትንሹም ከትልቁም ጋር ነው ብሉይ ሐዲስ ሊቃውንት መነኮሳት ተርጓሚ መምህራን የሆኑት ሁሉም ይወያዩ። ወንድሞቻችንም ቁጭ ብለው ትልቁንም ትንሹንም ነው የሚያወያዩና ገሌ አይመጥነኝም እኔ የምመጥነው ቤተ ጉባኤ በኩል ባለፉት ሰዎች ነው ብሎ ሲናገር ስለሰማሁት መምህራኑም እናወያየው ዘንድ ፈቃደኛ ነን እኔ በግሌ ማለት ነው። መልእክቱ እንዲደርስ ለማለት ነውና አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም እንዴት አላችሁ? ሁላችሁም የክርስቶስ ሰላምና ፍቅር ይብዛላችሁ። አንድ ጥያቄ አለኝ ከፈቀዳችሁልኝ። ልደት ስንት ነገር እንዳወራውኝ እኮ መምህር ቃልዮት ያሰማል። እናመሰግናለን፣ ከልብ እናመሰግናለን። እውነቱን ለመናገር ወንድማችን ዲያቆን ዘማርያም አንደኛ ክህነት ያለው ነው፣ ሁለተኛ መምህር ነው። አይደለም ለሱ አለ ለምትሉ ቴዎሎጂያን በፕሮቴስታንት ለነሱ እንኳን ብቁ ሆኖ የትኛውን ቦታ ላይ ሄዶ መወያየት የሚችል ሰው ነው። እንደውም ዘማርያም አይመጥንም፣ ትዝታው መምህር እርሱም አይመጥኑትም። እናንተ ናችሁ አትመጥኑኝ የሚያላር እንደውም እናንተ እሱ አይመጥናችሁም። የትኛው የቴዎሎጂ ዘማሪ እኮ ነው፣ አዝማሪ ዘማሪ ነበር የነበረው እንጂ የትኛው የቴዎሎጂ ምሩቅ ሆኖ ነው? በየትኛው የቴዎሎጂ ትምህርት አልፎ ነው? መቼስ ሲጠቅስ ሰምተነው እናውቃለን? ከየትኛው የቤተክርስቲያን አባት ጠቅሶ አመስጥሮ ሲያስተምር ሰምተነው እናውቃለን? ማይ ጋድ በጣም ያሳዝናል። ይሁን ለማንኛውም እግዚአብሔር እንደፈቀደ ይሁን። ግን ወንድማችን ዘማርያም እጅግ እናመሰግናለን፣ ኩራታችን ነህ። እኛ በጣም ተወያይተህ ልታመጣው ከምትችለው ውጤት በላይ ነው። አሁን እሱ ሲሰድብህ በዝምታ
እጅግ ትህትና በተሞላበት መንገድ የሰጠው መልስ እኛ አስደስቶናል። በቃ የምንፈልገው ይሄን ነው። ኦርቶዶክስ አይነት መገለጫው ይሄ ነው። በጣም በርካታ ጴንጤዎች ደግሞ በሱ አፍረውበታል። ዝምባም እያለ ሲሳደብ ሰምተናል። በእርግጥ ከአንድ መንፈስ ቅዱስ ከራቀው ሰው የሚጠበቅ ስድቦችን ነው። ለአንተ እንደውም ብዙ ጸጋ በረከት የሚያስገኝ ነው። በመሰደብ አንተን በማብጠልጠሉ እንደዛ በመናገሩ ለአንተ ክብር ነው እና እኛ ኮርተንባል፣ ደስ ብሎናል። በተቃራኒው እንደውም አቅም ኖሮት አንተ ፊት መጥቶ መወያየት፣ አንተ ፊት አይደለም ማንኛውም ክርስቲያን ፊት መጥቶ መወያየት እንደማይችል ይህን ሁሉ ዝባዝንኬ ስድብና ምክንያት ማብዛቱ ለውይይት ብቁ ያልሆነ ማቹር ያላደረገ ሰው፣ ከስነ ምግባር የጎደለ ከእውቀት የጎደለ ሰው፣ በአንዴ ከብዙ ነገር የጎደለ መሆኑን በትክክል ዘማርያም ገና ውይይት ውስጥ ሳትገባ አሳይተናል። እግዚአብሔር ይርዳው። ጸሎት ነው እንጂ ይህ ሰውዬ ውይይት የሚያስፈልገው አልመሰለኝም። መምህራን የእርሶን ደግሞ ቢሰማ ምን ይላል? ወንበር ዘርግተው የሚያስተምሩበት ቤተክርስቲያን ላይ የደብሮ አስተዳዳሪ እና ስብከተ ወንጌሉ የሀገር ውስጥ ከሀገር ውጭ ያሉት ተባብረው 1-5 ደብዳቤ ይጻፉልን ምናምን ሊል ይችላል። ይሄ እኮ ምን መሰለህ መልስ ለማሳጣት ያክል ነው ሀሳቡን የተጠቀምንበት እንጂ ዲያቆን ዘማርያም ጋር መጥቶ ተወያይቶ ኦርቶዶክሳዊ ለሆነው ጥያቄው ሁሉ መልስ አጦ ይሄዳል ብለን አስበንም ገምተንም አይደለም። ይሄ ሁሉም ሰው እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክሎ የሚያውቀው ጉዳይ ነው። አንዳንዶቹ ደግሞ እዚህ መካከል ምን ሲሉ ሰማቸዋለሁ፣ ኮመንት እያየው ነበረ። ገሌ አይመጥነኝም ያለ አስቀድሞ ዲያቆን ዘማርያም ነው። ዲያቆን ዘማርያም ሰው አይመጥነኝም አይልም፣ እንደማይል እርግጠኛ ነኝ ብሎ እንኳን ከሆነ የሚል ምናልባት አንዳንድ ጊዜ ምላስና ጆሮአቸው አንድ ላይ የተጣበቀባቸው ዝም ብለው ተሳድበው መሄድ የሚፈልጉ መናገር ብቻ እንጂ መስማት የማይፈልጉ ግለሰቦች ሲከሰቱ፣ ለምሳሌ እኔ አሁን ከቀለሜ ጋር ተወያይ ብትሉ አልወያይም። ለምንድን ነው የማልወያይ ካላችሁኝ፣ አንድም ደቂቃ አይሰማም። አንድ ሰዓት አውርቶ እንኳን አይጠግብም። ከዚያ በኋላ ደግሞ ይሳደባል፣ ይሮጣል። ይሄ ስለሆነ ከዚህ ሰው ጋር አልወያይም ማለት ናቁት ማለት ግን አይደለም። መስማት ስለማይችል ነው እንጂ ቢሰማ እንደምንግባባ እርግጠኛ ነኝ። ስለዚህ አሁን ይሄ ሰው አልመጣም ወደዚህ እምመጣው ቤተ ክህነት ይሄ በቤተ ጉባኤ በኩል ያሉ ሰዎች ብሎ ከሆነ ሐሳብ ያነሳው፣ እስኪ ደግሞ እኛ የምናወያየው ነው። ከሐሳቡ ጋር ለመሄድ ነው ይህንን ሐሳብ የተጠቀሙት እንጂ አይ እንዲያው ዲያቆን ዘማርያም ሲባል እንዲያው ዲያቆን የሚለው ስሙ እሱ መምህር ነኝ ስላለ እኛ መምህር ከምንባለው ጋር እስኪ ይምጣ ነው። ገብቷችኋል ምስጢሩ? እንጂ እኮ እንግዲህ ሲለካማ ማኔት የጨልፋሬስ እኮ ነው። በደንብ እናውቃለን እኮ ቤተክርስቲያንን ያወቀ ክርስቶስን ያወቀ መምህር ነው የሚል ከቤተክርስቲያን አይወጣም። እዚያው ቤቱ ላይ ሆኖ ይሰራል እንጂ አቅሙን። ስለዚህ እሱ ስለሆነ ምን ለማለት ፈልጌ ነው፣ በዋናነት ሐሳቤን ከተረዳችሁኝ እሱ ነው በቃ። እኛ ገብቶናል መምህር፣ ሐሳቡ ገብቶናል። ምክንያት ለማሳጣት ነው። ምክንያቱም አሁን እንግዲህ በዘማርያም ላይ እኮ ያነሳው ምክንያት አሳማኝ ምክንያት አይደለም እኮ። 4 አይና መሆን አለባት ዘማርያም። እዚህ ጋር እኮ እውነት ነው። 4 አይና እኮ አይደለም እሱማ። 4 አይናነት መስራት። ሁለተኛ ግን ኢቭን አሁን ለቃሌ ላለውት ራሱ ማለት እኔ ቃሌ ሲጀመር አይመጥነኝም አይደለም ያልኩት፣ ለውይይት አይመጥንም ነው እንጂ እኔ ቃሌ አይመጥነኝም ምን አላለቅ። ሲጀመር ቃሌ ከዚህ በፊት ዲቤት አድርጓል፣ ካኬ ጋር ዲቤት አድርጓል፣ ከታላቁ ጋር ያየናቸው አመላለሶቹ ምናምኖቹ መደናቆሩን ስለጠላሁት ከአንተ ጋርም ራሱ ነበርና መደናቆር ነበረ። ያንን ነው እና አሁን እሱ ደግሞ ታውቃለህ አይኔን ግንባር ያርገው ነው የሚለው። አይተው ከሆነ ብዙ ጊዜ ያጠያየቀው እሱ ሲጠይቅህ መልስ እንጂ ምናምን አይነት ሩድ ይሁንና አንተ ደግሞ በምጠይቅበት የአንተ ጥያቄ ሰዓት ላይ ደግሞ ሲመጣ ነው ቆይ ልመልስልህ እንጂ ተረጋጋ ብሎ ልክ አንተ ስላጣደፍከው እንጂ ረጋ ብሎ መልሱን እንደሚተነትን መስሎ የሚታይ ነገር እና ያቃረቡ የውይይቱ መንገድ ለእኔ አይመቸኝም። የግሌ እኮ ነው አልኩ እንጂ ለእኔ አይመጥነኝም አላልኩም። ሲጀመር ለእኔ የማይመጥን ሰው የሚባል የለም። ሰው ሁሉ ሰው ነው። በቃ ለውይይት ግን በቃ ከኔ ባህሪ ጋር አብሮ አይሄድም። በቃ አይመጥንም። ከኔ ባህሪ ጋር አብሮ አይመጥንም። በቃ እንደዚህ አይነት ሰው አይደለም የሚሆነው። አዳምጦ መረጃ ሰምቶ በዛ መረጃ ላይ ዲቤት የሚያደርግ ሰው ምናምን ነው እንጂ በቃ በድርቅና ትወጣለህ። አሁን እውነት የቅርቡን እንኳን የታላቁን እንኳን ብንመለከተው እንዴት ሆኖ ነበር የወጣው? እንዴት ሆኖ እና ያንን ደግሞ ልክ አሸንፎ እንደወጣ አድርጎ አክት ሲያደርግ በጣም ያሳዝናል። እና ለማይረባ ነገር አይደለም እኛ ዲቤት የምናደርገው፣ ለሚጠቅም ነገር ነው መወያየት ያለብን። ሁለተኛ
እኛ ያደረግነው እንዳለ ዲቤቶቹ ጥሪ ያደረግነው መቀበል ነው። በቃ ቀለሜ እንደ ልማዱ እኔ ፊት የሚቆም ሰው የለም ከቤተ ክህነት አለ መጣን የለም። እነሱም ታቦት ላይ እየተሳለቁ እየሳቁ ምናምን ተናገሩ። እሺ መረጃ አምጦ የለም። ስድብ ነው እኛ ያደረግነው እንጂ ዲቤት እኮ ሰለቸን። ስንት ጊዜ ያደረግን። እኔ ከኤፍሬም ባለ ጊዜ ጋር ስንት አደረግኩኝ። እኔ ከሜሎስ ጋር ስንት ያደረግኩኝ። ከ2 ጊዜ በላይ አድርገናል እኮ ከሜሎስ ጋር። ከ3 ጊዜ በላይ አድርጌያለሁ ከኤፍሬም ባለ ጊዜ ጋር። እና አንዳንድ ጊዜ ዲቤቶች ሲደረጉ ፍሬያማነታቸው ምንም ጥቅም ሳይለው ነው እኮ ሁሉም ሰዎች ወንድሞች ይተውት እንጂ ስለማይጠቅምን ነው እንጂ ቢጠቅምማ እናደርጋለን። ግን እነሱ ግን አንስተውት ግን አየህ፣ በእነሱ ሳይድ ግን አንስተው ሲመጣ ኢቭን እንኳን የምናነሳው እንኳን አይገባቸውም። በጣም የሚገርመው ነገር እሱ ነው። እኔ እኮ ያነሳሁት 5ቱን ሶላዎች ገድላት ድርሳናትን ሳይጠቅሱ ማንሳት አይችሉም። በቃ ገድላት ድርሳናት ሳትወሸቁ እስቲ እነዚህን 5ቱን ሶላዎች ማሳየት የምትችሉት ብዬ ሳቀር ይሄንን ቃሌ ገልብጦት እስቲ የእናንተ ገድላት ደግሞ ላሳያችሁ ነው። እኔ መች እንደዛ አልኩኝ? የእኛን ገድላት ድርሳናትማ ቀለም ያለ አይደለ? ስራው ውሎ ሁሉ ነገር ይሄን በመተቸት በዚህ ጊፍትና በዚህ ኑሮ የሚኖር ሰው አለ አይደለ? እሱን እኛ መች አነሳን? እኔው ግን በዚህ በትዝታው ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። በቃ ማለት ያው ስድቦቹ ሊያስጠሉ ይችላሉ። አዎ እንደ ሰውኛ ምናምን ስናያቸው ያስጠላሉ። በአራዳ ቋንቋ ደግሞ ይደብራሉ። አዎ ልክ ነው። ነገር ግን ደግሞ እዚህ ሳር የመጣ ነው ልንመሰገን ነው እንዴ? ሊጨበጨብልን ነው እንዴ የመጣ ነው ማለት የማታወቅ አለበት። ስለዚህ የቤተ ክርስቲያናችን የመጨረሻው እኮ ነው ከነዋያ ቅዱሳት የመጨረሻው የከበረው ዲያቆን እንኳን በእጁ የማይነካው ጽላት የሚያከብሩ ካህናት እንኳን ጾመው ጽላቱን ታቦቱን ይዞ የሚያወጡት ካህናት እንኳን ምግብ ሳይበሉ የሚሸከሙትን ያንን ጽላት ከተነካ በኋላ የኔ ስም የኔ ክብር የኔ ዝና ምናምን ሳይኮሎጂካሊ ምናምን የሚባል ነገር አይሰራም። ስለዚህ ልንሰደብ ይገባል፣ ልንጠፋ ይገባል። ስለዚህ እኛ ለሱ መልሳችን ምንድን ነው? እግዚአብሔር ጤና ይስጠው፣ እግዚአብሔር ወደ እውነተኛው መንገድ ይመልሰው። ከጠፋበት ይሄ ትልቅ የስነ ልቦና ውድቀት ላይ ያለውና በምህረቱ ነገ እመቤታችን አስተርእዮ ማርያም ናት በቃል ኪዳኗ ትመልስልን። የእኛ ጸሎት ልመናችን ያ ነው። እኛ በጣም ነው የምንወደው፣ በጣም ነው እኛ የምናከብረው። እንደ ሰውነቱ ጥላቻ የለብንም። ምናልባት ለገንዘብ ብሎ ምናልባት ለዝና ብሎ ምናልባት እዛ የሚገኝ ክብር ብሎ ከሆነ የዚህ ምድር የዚህ ዓለም ክብርም ሆነ ገንዘብ ሁሉ ይጠፋል። ቤተክርስቲያን ግን ዘላለማዊት ናት። እቺ ቤተክርስቲያን ስንል ስለ ህንፃው እያወራን አይደለችም። እቺ ቤተክርስቲያን የቅዱሳን ሰማዕታት እና በህይወት ያለን እኛ ክርስቲያኖች ህብረት ስለሆነች የዚች ደግሞ ራሷ ክርስቶስ ስለሆነ ከዚች ክርስቶስ ራስ ስለተቆረጥክ ከሱ አካልም ስለተለየ ወደዚህ አካል እንድትመጣ ልመናችን ጸሎታችን ነው እና እግዚአብሔር ይጠብቅ፣ ከክፉ ያርቅ፣ አንደበትን ይቆጣጠርልህ፣ ወደ ቤቱም ደግሞ ይመልስልህ። የእኛ ጸሎታችን ልመናችን ይሄ ነው ባጭሩ። እግዚአብሔር ያክብርልኝ። እናመሰግናለን። አንድ ነገር ለማስታወስ ለማስታወስ ያህል ነው። ማን ነው ትዝታውን ቢሆን ዲቤት ጠርቶ ነው ካስታወሳችሁ። ማን ነው እሸቱ ጋር መምህራን እየመጡ ያስተምሩ ነበርና ዶንኪ ቲዩብ ላይ ማለት ነው። ከዛን መቶ የሚወያየኝ የሚል ጥሪ አቅርቦ ነበር። እሱም ሌሎቹም አብረው ካረሱት በቀር ማለት ነው። ስለዚህ ዘማርያም ያደረገው ለጠራው ጥሪ መቀበል ነው፣ ልክ እንደ ቀለሜ ማለት ነው። ፕላስ ደግሞ እሱ ለጠራው እሱ ተቀበለ። ከዛ ሌላ ሰው ጥሪ ሲያቀርብ ይሄኛውን ለመሸፋፈንና ያው ብዙ ስለ ግለሰቡ ማውራት ባያስፈልግም ብቻ ይሄ አለ መታወቅ መፈለግ ሹሞን መፈለግ ምናምንና በእያንዳንዱ እኔ የሚገጥመኝ የለም ስዕል ለመፍጠር ባልተጠሩበት ሁሉ አቤት የሚሉ ሰዎች አሉና አስፈላጊ ነው ብዬ አላስብም። እንደዚህ አይነት ሰው ጋር እንትን ማለት ብቻ ግን የጠሩትን ተቀብሎታል። እንትናል ቀለሜንም ሆነ ትዝታውን ራሱ ስለጠሩ እነሱ ራሳቸው ስለጠሩ ተቀበላቸው። በኋላ ላይ ደግሞ ሸሹ ነው የተፈጠረው። እንደዛ ነው እና ሚዛናዊ መሆን የምትችሉ ሰዎች ስታስቡት ያንንም አብራችሁ አስቡት እና እዚህ በየኮሜንቱ ደግሞ አላስፈላጊ ቃል አትጠቀሙ፣ አትጻፉ። በዛን ያክል ከተናደዳችሁና በጣም የመወያየቱ እንትን ካላችሁ ራሳችሁ ግቡ። ያን አድርጉ። ውሸት የምትሉ ግቡና ለእሸቱ የመለሰበት ላይ ስሙት። አልሰማችሁም ማለት እኔ ዋሽቻለሁ ማለት አይደለም። ስለዚህ ግቡና ስሙት። ራሱ ጥሪ ያቀርቧል። ሚወያየኝ ካለ አቅም ያለው ካለ ይምጣ ብሏል።
ሄደ ሸሸ ነው የሆነው እና እንዳትረሱ ለማለት ነው።